ይሄ እኮ ታዲያ ለጥምቀት እኮ የተገዛላቸው እኮ ጥብቆ ነው። ምንድነው የምትሉት? ሰው ለጥምቀት አይልበስ ነው የምትሉት? ይሄ ለጥምቀት የተገዛላቸው አንድ አይነት ዩኒፎርም ልብስ ነው። እኛው የቤተ ክርስቲያኒቱ ታንጀብል የሆነ ዶክመንት ላይ ነው ቀምሳችሁ አመስግኑኝ ይላል እግዚአብሔር የሚል ያለው። ይሄንን ታሳየን ወዴትም አናልኩም ስለሌለ ይጠጣል። ሰው ደግሞ ሲጠጣ ያመሰግናል። ይሄ መልስ አይሆንም። እና የፋሲል ከነማ ደጋፊ ይሄንን እንለብሰዋለን። እኔም አለኝ። ለብሰው ነበር አንተ ለጥምቀት? አይ እኔ ጎንደር አይደለሁም። እኔ ለብሰዋለሁ። የጥምቀት ሳይሆን ዝም ብዬ በማንኛው ነው ለብሰዋለሁ አለኝ። ባሌ ተወልደው አዲስ አበባ ላይ ያሉ ታዲያ ልደትሻ ታዲያ ምን ያደርጉ ነው የለበሱት? ምን ስፖርት እኮ ነው። ምን ችግር አለ? እኛ ማንቸስተርን የምንደግፈው ምን አግኝተን ነው? በእንግሊዝ ተወልደን ነው እንዴ ብሎ የሚለው ጽሁፉ? ዳሽን ቢራ በትልቁ ጎልቶ የሚታየው ምንድን ነው እንዴ? 120 ሚሊዮን ብር እየከፈለ ስሙ ትልቁ ላይ ጎልቶ የሚታየው ምንድን ነው? ቢራ በቃ እንደ ታቦቱ ጎልቶ የታየው ቢራ ነው። ቢራ ነው የምታስተዋውቁት ማለት ነው። ጨርሰናል። አይን ቅላትስ ማን ነው? የሚጠጣ ሰው ነው አይኑ የሚቀለው። አለቀ። አትመልከተው ነው የሚልክ። እንኳን ቅመሰው እንኳን ጠጣው አትመልከተው፣ በአይንህ አትመልከተው። አለቀ። አሁን ይሄንን እንግዲህ ወይ አለመታችሁ ትተረጉሙታላችሁ ወይ በአንድምታ ትርጓሜ 9 ትርጉም ትሰጡትና ምን እንደምትሉ እንሰማለን። በነገራችን ላይ ከዛ ከግርማ ጋር ነበር ማውራት የምፈልገው። እንዴት መሰለሽ? አትስከር እንደሚል አውቃለሁ። አጠጣ ግርማ አውራው ራስ አውሪው ቀጥይ። እሱ አይደል አንተ አይደል የምትመርጠው? አውሪ ቀጥይ። ታመጭልኛለሽ አንቺ አጠጣ የሚላለ ብለሽ አሁን አይደለም እኔ የጠየቅኩን ሰዓት መልስ ወደ ሌላ አንሄድም። ኦኬ አሁን ቀምሳ አመስግን የሚለውን የቱ ጋር እንዳለ በቤተክርስቲያናችሁ አስተምህሮ ቤተክርስቲያኔን ይወክላሉ። 4 አይና ናቸው። ሰውም የተማሩ ናቸው። የእሳቸው ንግግር ቤተክርስቲያኔን ይወክላል ብለሃል አይደለ? ስለዚህ ከመጽሐፍ ቅዱስም ውጪ መጽሐፍ ቅዱስ ብቻ ብላችሁ ስለማታምኑ የትኛው የቤተክርስቲያኒቱ ታንጀብል የሆነ ዶክመንት ላይ ነው ቀምሳችሁ አመስግኑኝ ይላል እግዚአብሔር የሚል ያለው? ይሄንን ታሳየን ወዴትም አናልኩም ስለሌለ ይጠጣል። ሰው ደግሞ ሲጠጣ ያመሰግናል። ይሄ መልስ አይሆንም። ጭራሽ አራባና ቆቦ ነው የምትመልሰው። የምጠይቅህን ቀጥታ መልስ ስጠኝ። የቱ ጋ ነው ቀምሳችሁ አመስግኑ የሚለው? መርስ ይኸውልሽ፣ እኔና አንቺ ትንሽ እናወራ። አንተ ጋር እናወራለን። አልተረዳሽኝም መሰል። አጠጡ የሚል ስለሌለ ይጠጣል አልኩሽ እኮ። እኔ አጠጡ የሚል አላገኘሁም። ለምሳሌ እኔ ሐዋርያው ቅዱስ ጳውሎስም የወይን ጎንጭ ተጎንጥቷል፣ ሆዱን አሞት። ስለዚህ ልጆ ጢሞቴዎስ እያለ ነግሮታል። ጳውሎስም ጠጥቷል። በነገራችን ላይ የሆነ ፓስተርም ስታገኝ ጠጣ። አንተ ምንድን ነው ሄደክ ማለት ነው እንደዚህ ብሏል። ዘፈን መጥፎ አይደለም፣ እግዚአብሔር ዘፈን። አንተን ስጠይቅህ እኔ ቤት መታ አትደበቅ። አንቺ አስተማሪ እቀበለዋለሁ ያልከው አባትክ 4 አይናው ሊቁ ያስተማረውን ስጠይቅክ አንድ ፓስተር እያልክ እኔ ጋር መታ አትደበቅ። የቤተ ክርስቲያኑን አስተምህሮ በማስረጃ አቅርብ። መጽሐፍ ቅዱስ ላይ ከሌለ መጽሐፍ ቅዱስ ላይ የለም፣ ቤተ ክርስቲያኔ በምታምናቸው ሌሎች መጽሐፍ ላይ ነው ያለው ብለህ ተናገር። መልሴም ሆኖ ከሰማሽኝ አጠጡ የሚል የለም፣ አትስከር የሚል አለ። አጠጡ የሚል ግን የለም። ቀጥታ መልስ። መለስኩልሽ እኮ። ቀጥታችሁ አመስግኑኝ፣ ቀምሳችሁ አመስግኑኝ የሚለው የእግዚአብሔር ቃል የቱ ጋር? እየነገርኩሽ ነው። አጠጣ የሚል የለም። ቀጥታ መልስ የለኝም በል እንዴ። መቅመስና መጠጣት አንድ እኮ ነው። ምን ልዩነት አለው ወንድምዬ? መልስ የለኝም በል። እንዴት መልስ የሌለ? ይሄን መለስኩልሽ አይደል እንዴ? እኔ አጠጣ የሚል አሳየኝ። ቀምሳችሁ አመስግኑኝ የሚለውን የእግዚአብሔርን ቃል አሳየኝ። ሰው በልቶ አያመሰግንም ወንድምዬ። ስለ ምግብ አላወራውም፣ ስለ መጠጥ ነው የተናገሩት አባት። ቀምሳችሁ አመስግኑኝ የሚለውን አሳየን።
እኔ እኮ ነገርኩሽ እኮ እናትዬ፣ ይሄን እንደ ሀሳብ ከወሰድሽው ውሰጂው። መልሴ የሚጠጣ አጠጣ የሚል እኔ አላገኘውም። አትስከር የሚል ግን አግኝቻለሁ። አትስከር የሚል አግኝተሃል፣ አጠጣ የሚል አላገኘህም። አሁን ይኸውልህ ሳትሰክርም ሆነ ገባ ቀምሰ አመስግነኝ የሚለውን አሳየኝ። እንዴት ሰሪያ ስለጠጣሁ መራገም አለብኝ እንዴ? ምን ማለት ነው? ሰው የሚፈልገውን ነገር ሲያገኝ አያመሰግንም? ስለዚህ መልስ የለህም። ቀጥታ የሆነ መልስ እስቲ አንቺ ቆይ ኢየሱስ ያድናል የሚለውን እስቲ አሳየኝ። መልስ የለህም። መልስ አሳየኝ እስቲ አንቺ ኢየሱስ ያድናል የሚል ቃል በቃል አሳየኝ። ወንድምዬ መልስ የለህም አይደል? መልስ የለሽም አንቺም። ለዚህ ያየሽ እንደ አህዛቦቹ አትሁኛ። አህዛቦች መልስ የለህም። መልስ የለህም። ቀምሳችሁ አመስግኑኝ የሚል መልስ የለም። ስትጠየቅ ፓስተር ብለህ ትደበቃለህ። ስትጠየቅ ይሄን አሳይ ብለህ ትደበቃለህ። ሚት አድርግ ማይሆን ነገር አታውራ። ይኸው መሲሄን አንብቢለት። እነዚህ እኮ በጣም የሚገርሙ ኦርቶዶክሳውያን እኮ ልንገርሽ ጨለማ መሆናቸው የምታውቂ በዚህ ነው። በነገራችን ላይ መሲሄ ይኸው አንብቢለት እስኪ። እንዳትሞቱ አንተና ልጆች ወደ መገናኛ ድንኳን በምትገቡበት ጊዜ የወይን ጠጅ ወይም ሌላ የሚያሰክር መጠጥ አትጠጡ፣ ይህም በልጅ ልጃችሁ ዘንድ የሚጠበቅ ዘላለማዊ ስርዓት ነው። ማስረጃ አሳየን። አየህ ብራዘር፣ ክርስቲያን ቤት ስመጣ እንደዚህ ነው። ክብር ለጌታ ይሁን። ሃሌሉያ። መሲሄ ቀጥይ። አይ እግዚአብሔር፣ አይ ኦርቶዶክስ፣ መርሲ ደውሉልሽ። ደግሞ አትደውሉ መርሲ ጋር ዋ ነግራቸዋለሁ ትላለች። እሺ አጠጡ የሚለውን ነገር አሳየናል። ካሳየንም ስለዚህ በኦርቶዶክስ መሳይ ሚተር ስለዚህ በኦርቶዶክስ ተዋህዶ ቤተ እምነት ውስጥ ቤካዬ ምሳሌ አንድ የመጽሐፍ ቅዱስን ክፈትልኝ አንዴ። በነገራችን ላይ እየበላው ነው እራት እንብላሽ ብላ የተባረከ ብቻ አይተክ ከፍተክ እንትን ትላለህ። ምሳሌ 23ን ከቁጥር 29 ጀምሮ እናነበዋለን። መስዬ በዛ አጋጣሚ ጌታ ይወድሻል፣ ኑ ወደ ብርሃኑ ወደ ክርስቶስ ኢየሱስ እውነተኛው ክርስቶስ ወዳለበት። እሺ ከዛ ዳሽን ብራል በዳሽን ስፖንሰር ነው። እሺ ከቁጥር 29 ጀምሮ እናንብበው። እሺ from 29 እሺ ሃይላይት እያደረግ ነው። ሌላ ከለር ቢሆን አረንጓዴ ምናምን ቦግ ያደርገዋል። እሺ አረ ይሄው ችግር የለውም። በምትፈልጊው ከለር በሚመችሽ ነው ማድረገው። ይሄው አረንጓዴ። እሺ ኦኬ ከ29 ጀምሮ እናንብብ። እሺ የእግዚአብሔር ቃል በምሳሌ መጽሐፍ ምዕራፍ 23 ከቁጥር 29 ጀምሮ እንደዚህ ይላል። ዋይታ የማን ነው? ሐዘንስ የማን ነው? ጸብ የማን ነው? ብሶትስ የማን ነው? በከንቱ መቁሰል የማን ነው? የአይን ቅላትስ የማን ነው? የወይን ጠጅ በመጠጣት ጊዜያቸውን ለሚያባክኑ ነው። እየዞሩ ድብልቅ የወይን ጠጅ የሚቀምሱ ሰዎች ናቸው። መልኩ ቀይ ሆኖ በብርጭቆ ውስጥ ሲያንጸባርቅ ሰተት ብሎ በሚወርድበት ጊዜ ወደ ወይን ጠጅ ትክ ብለህ አትመልከት። አይደለም አትጠጣ፣ አትመልከት ነው የሚለው የአምላኬ ቃል። አትመልከት። በመጨረሻ እንደ እባብ ይነድፋል፣ እንደ እፉኝትም መርዙን ትንሽ ከፍ ይረጫል። አይኖችህን እንግዳ ነገር ያያሉ፣ አይምሮህም ይቀባዥራል። በባህር ላይ የተኛህ በመርከብ ምሰሶ ጫፍ ላይ የተጋደምክ ትመስላለህ። አንተም መቱኝ ትንሽ ራቅ ወይ መቱኝ አልተጎዳሁም፣ ደበደቡኝ አልተሰማኝም። ታዲያ ሌላ መጠጥ እንዳገኝ መቼ ነው የምነቃው ትላለህ። የሰከረ ሰው ቢደበደብ እንኳን አይሰማውም። ጭራሽ እንደውም ሌላ መጠጣት ነው የሚያምረው።
የጠጣ ሰው ማለት ነው። አይደለም ጠጣ ወይም ደግሞ ቅመስ አትመልከተው፣ ወይን ጠጅን አትመልከተው ነው የሚለው እግዚአብሔር ቃል። አጠጣ የሚል አሳየኝ፣ አጠጣ የሚል አሳዩኝ፣ ጭራሽ በአይንህ አትመልከተው ነው የሚለው። እንደዛ ለማ አለቅ ይኸውልሽ ምን አለ መሰለሽ፣ ስለዚህ አጠጡ የሚል አታመጡም የምትሉት አይደለም። አጠጣ አትመልከተው ነው የተባልከው። አለቀ። ወይ እንግዲህ ይሄንን መጽሐፍ ቆርጣችሁ ካወጣችሁት አወጣችሁት ነው በቃ አለቀ። ደግሞ እኮ ኬዞች አሉ ደግሞ ይኸውልህ ከቁጥር 29 እኮ ስትጀምረው በካዬ ምን ብሎ እንደሚጀምር ታውቃለህ? አይተኸዋል አይደል? ዋይታ የማን ነው? ዋይታ የሚያበዛው ማን ነው? የሚጠጣ ሰው። ሐዘን የማን ነው? ጠብ የሚያበዛው ማን ነው? ብሶት የሚያበዛው ማን ነው? በከንቱ መቁሰል ማለት ይጋጋጣል እንግዲህ፣ እዚህም ይወድቃል እዛም ይወድቃል። የአይን ቅላትስ ማን ነው? የሚጠጣ ሰው ነው አይኑ የሚቀለው። አለቀ። አትመልከተው ነው የሚልክ። እንኳን ቅመሰው እንኳን ጠጣው አትመልከተው፣ በአይንህ አትመልከተው። አለቀ። አሁን ይሄንን እንግዲህ ወይ አለመታችሁ ትተረጉሙታላችሁ ወይ በአንድምታ ትርጓሜ 9 ትርጉም ትሰጡትና ምን እንደምትሉ እንሰማለን። አለቀ። ብላ ምግብህን በካዬ ብላ ምግብህን። እሺ እኔ ደስ ብሎ በነገራችን ላይ ቆይ መሳይ አንድ ጊዜ አንድ አትግባ። እኔ በጣም ነው የሚደብረኝ። ማን ነው ሳልኖር ምናምን ያለው ሰውዬ ከእሱ ጋር ከጨረሱ በኋላ ደን ትቀጥላለህ። እኛ እንሰጣለን እድል። አሁን አየህ እንደዚህ ወንድሞቼ እህቶቼ ማስረጃ መጡ ከእግዚአብሔር ቃል። በጣም በጣም የሚገርም ክብር ለጌታ ይሁን። የእናንተ ቤተ እምነት ደግሞ ጠጡ የሚለውን ነገር ቀምሳቸው አመስግኑ የሚለውን ነገር ደግሞ ከመጽሐፍ ቅዱስ ማስረጃ ልታመጣ አትችልም። ስለዚህ ኦርቶዶክስና ጨለማ ልዩነት የላቸውም ማለት ነው አይደል መስዬ? ኤግዛክትሊ። እኛ አትጠጡ የሚል አምጡ ሲለን ቆይ እንዴት ወንድሜ ተረጋጋ። አትጠጡ የሚል ታሳየናለክ። አታሳዩኝም ሲል አይደለም አትጠጡ አትመልከቱ የሚል አሳይተናል። አሁን እኛ ማየት የምንፈልገው ምንድነው? ቀምሳችሁ አመስግኑ። መቅመስ እንፈልጋለን። እንቅመስ ካላችሁ ቅመሱ፣ እኛ ችግር የለብንም። ቀምሳችሁ ግን አመስግኑ የሚለውን የእግዚአብሔርን ቃል 4 አይና የሚያክሉ ሰው አውደ ምሕረት ላይ ቆመው ያስተማሩት ከየትኛው እንደሆነ ልታሳዩን ግዴታ ነው። ስለዚህ ቀምሳችሁ አመስግኑኝ ብሏል እግዚአብሔር ያሉት። ይህንን ሳታሳዩ ወዴትም አንሄድም። ስለዚህ ሳልኖር መቀጠል ትችላለህ። አይ እኔ አላውራም መሳይ ይቀጥል ካልክ መብትክ ነው። ስሚ መስዬ የተናገረው አንድ ቄስ ነው በነገራችን ላይ እና ሰውየው ለተናገረ ሁሉ ለእያንዳንዱ አፉን እየተተልኩኝ ማስረጃ ማቅረብ አይጠበቅብኝም። ምንድን ነው ስትል የነበረው? ይወክለኛል የቤተክርስቲያኒቷን ትምህርት ነው የሚያስተምረው ስትል አልነበር እንዴ? እንዴ አዎ ያስተምራል እኮ። አሁን ደግሞ ሰውየው ግለሰብ ነው፣ እሱ የሚያወራው ነገር እኮ አንድ ሰው ነው። እና ታዲያ እሱ እየተናገሩ ለእያንዳንዱ ማስረጃ ላመጣ መጽሐፍ ቅዱስ እኔ የሚመዝነኝ መጽሐፍ ቅዱስ ነው አለቀ። ስለዚህ ከመጽሐፍ ቅዱስ ውጭ ነው ያስተማሩት ማለት ነው። ስሚ መጽሐፍ ቅዱሳዊ ከሆነ እቀበለዋለሁ፣ ካልሆነ አልቀበለውም። እሺ ስለዚህ የእሳቸው ንግግር መጽሐፍ ቅዱሳዊ አይደለም፣ ይሄኛውን አትቀበለውም ማለት ነው። አይ እኔ ይሄንን አልቀበልም። ለምሳሌ ማለት እኔ አላየሁም። አመስግኑ ጠጡ የሚል አለ፣ አትስከር የሚል አለ። እኔ አሁን መጠጥን አልደግፍም። ለምን መሰለሽ? እኔ መጠጥን አልደግፍም። እንደኔ እየሰማሽኝ ነው? እየሰማሁ ነው። መጠጥን እኔ አልደግፍም። ምክንያቱም ሰው ከጠጣ በኋላ አታስታውሽም ከልጆቹ እንዴት እንደወለደ? መጠጥ ገዳይ ነው፣ የታወቀ ነው። ስካር ገዳይ ነው። እኔ መጠጥን አልደግፍም። ምክንያቱም እያንዳንዱ በደል የሚመጡት ከጠጣ ሰው ነው፣ ከስካር ነው የሚመጣ። እኔ መጠጥን አልደግፍም። ቤተክርስቲያኗ ምን ጠጣ ስካር አላለችኝም። ሰዎች እንደ ግለሰብ ቢያስተምሩ ግን አይዶን ኬራ ቦታ አይመለከተኝም። ልዩነት እኮ ይኖራል እኮ አይደለም እንዴ? የግድኛ አንድ ትንፋሽ አይደለንም፣ ሰው ነን። እሳቸውም ሰው ናቸው፣ እኔም ሰው ነኝ። እሺ ስለዚህ ይሄኛው ንግግራቸው መጽሐፍ ቅዱሳዊ አይደለም፣ አትቀበለውም። አሁን እኔ ቅመሱና አሁን ለምን መሰለሽ አሁን አስደግፈህ አንጣ ብትይኝ ጠጡ፣ ከጠጣችሁ በኋላ ደግሞ አመስግኑ የሚልን ይሆን አላነበብኩም።
ካለ ደግሞ ሌሎቹ ልጆች ከኔ የተሻሉ ያስረዷችሁ ገብተው። እኔ ሲጀመር መጠጥን አልደግፍም። እኔ ሲጀመር የምመካበትም ምርኩዜም ኢየሱስ ክርስቶስ ነው፣ ወንጌል ነው። እኔ ገርላ አንዳንዱ ቅድም እኮ ነገርኩሽ እኮ እኔ አንዳንድ ትምህርቶችን አልቀበልም። ለምሳሌ እስከ 5 ትውልድ ምርልሃለሁ፣ የከሌን ድርሳን የነበበ ያስነበበ እንደዛ የሚባል ታሪክ እኔ ጋር የለም። የቅዱሳን ምልጃ ምን የሰጠቀም ይኸውልሽ፣ ቅዱሳን ከኢየሱስ ክርስቶስ በላይ ፈርደው ወደ እግዚአብሔር ገነት ያስገቡኛል ብዬ አይደለም። የቅዱሳን ምልጃ ለእኔ ምንድነው? ወደ እግዚአብሔር በር የሚያደርሱ ናቸው። አለቀ እንጂ የእግዚአብሔርን የማዳን እውነት ተክተው ብዬ እንደዛ አይነት ነገር የለም። ኦኬ። ስለዚህ አራት አይና ሊቀ ሊቃውንት ማን ነበሩ? አባ ገብረ ኪዳን ይሄኛው ንግግራቸው አባ ገብረ ኪዳን ይሄኛው ንግግራቸው መጽሐፍ ቅዱሳዊ አይደለም፣ አትቀበለውም። በዚህ ተስማምተናል ማለት ነው። መጽሐፍ ቅዱሳዊ ያልሆነ አልሆነም አልቀበል። የሰውየው መጽሐፍ ቅዱስ መመዘኛችን እኮ መጽሐፍ ቅዱስ ነው፣ አለቀ። ሰው አይደለም በቃ። ስለዚህ መጽሐፍ ቅዱሳዊ ያልሆነ ነገር ነው የተናገሩት፣ አትቀበለውም። በዚህ እንስማማለን። እሺ በካይ ከመሳይ ግን ቅዱስ ያንኛውንም እናንተ ማመን አለባችሁ። አንዴ መስዬ ይቅርታ ተደረብኩብሽ። መስዬ ሰምተሽኝ ነው? አዎ። ግን ዘፈን ምን አሉ? ዘፈን አትስፈኑ፣ ይሄንም ተቀበሉ። ዘፈን ውግዝ ነው። እናሳያለን። ችግር የለውም ወይ? መምህር አሉ፣ መምህር እናስገባቸውና አንድ ጊዜ አንተ ትቆያለህ። በነገራችን ላይ እንኳን ደህና መጣህ ወንድምነት የሚባለው እንኳን ደህና መጣህ። ወንድምነት ነው የሚቀጥለው ከአንተ ጋር። ቅድም ምን አልክ መሰለህ? በዘፈን ጉዳይ ባይ ዘ ዌይ እኔ ምን አምናለሁ መሰለህ? እያንዳንዱ በእኔ ህይወት ውስጥ ተገልጠው የምታያቸው ማንኛውም ልምምዶች በጠቅላላ የትምህርት ውጤት ናቸው ብዬ ነው የማምነው። እኔ አሁን ብዘፍን ማለት ቤተክርስቲያን ውስጥ ብጨፍር፣ ብጠጣ፣ ብሰክር፣ ጣዖት ባመልክ፣ ምንም ነገር ባድርግ እነኛ ሁሉ በጠቅላላ ከተመገብኩት ከተማርኩት የመጡ ውጤቶች ናቸው ብዬ አምናለሁ። በኦርቶዶክስ ተዋህዶ ቤተ እምነት ውስጥ ግቢ ውስጥ በስለት እኔ እኮ እናቴ እስክስታ አችልም። እሷ እንግዲህ ከሌላ ናት፣ እስክስታ ከሚመቱት አይደለችም። እና ግን እስክስታ ምናምን ነገር ስለት ትገባ ነበረ። ከዚያ ማችለው እንደዚህ ትል ነበር። ማዘር እንደዚህ ትል ነበር ለገብርኤል ጊዜ ማለት ነው። ያ የት ነው? እዛው ቅጥር ግቢ ውስጥ ማለት ነው። ኤርምዬ በጣም ብዙ አልቧልታ ነው አሁን የምትለው። ህይወት የሚሆን እንማር። አረ ቆይ ብራዘር፣ እኔ ላወራበት ብራዘር፣ አልወድም እንደዚህ እና ቤተክርስቲያኗ አታስተምር መጠጥ ጠጡ ብላ ምናምን ብላልከው ነገር ለምሳሌ ቤተክርስቲያን ውስጥ ነው ወንድምነት መጥተዋል። እንደውም በደንብ አድርጎ ያሳያል ከፈለክ ማለት ነው። ኦኬ ቤተክርስቲያኗ ውስጥ ምን ጠላው ያለው ውስኪው ያለው ምንድነው ጠጁ ያለው ምንም ነገር እዛው ቅጥር ግቢ ሰንበቴ ውስጥ ምናምን ይገባል። በደንብ አድርጎ ሲቀወጥ ምናምን ነገር እንትን ይላል። ሌላው ነገር ደግሞ ለምሳሌ ትንሣኤነ ምናምን እያሉ እንደዚህ እንትኗን ይዞ ማለት ነው ዊስኪ ሳዩ ምናምን ነገር። አሁን እነማን ናቸው መምህራን? እርሱ ብቻ ያለ መጠጥ የሚከለከለው ልክ ስጋና ይሄ የጾም ምግቦች ኦኬ እንደሚከለከሉት በጾም ወቅት ብቻ ከነሱ ጋር ጾሙ እስኪፈታ ድረስ በጾም የተከለከሉ ናቸው ተብሎ ከተዘረዘሩ መካከሉ ደግሞ መጠጥ ነው። የአማት መደረው ጾሙ ሲፈታ አንድ ሰው ቢጠጣ ችግር የለው መጠጥ ይፈቀዳል እንደማለት ነው። ሀሳቤ ስተቀልለው ቤተክርስቲያን ውስጥ የምናያቸው በጠቅላላ ልምምዶቿ የትምህርቶቿ ውጤት ናቸው ብለን እናምናለን። እኛ ቤት ከመጣስ የለም። በእኛ በወንጌላውያን አማኞች ውስጥ ደረቴን ነፍቼ እነግራለሁ፣ ደረቴን ነፍቼ አወራለሁ። ገላትያ ምዕራፍ 5 ቁጥር 19 ላይ ያለው በጭራሽ በእኛ ቤት ውስጥ አይፈቀድም። በጭራሽ ነው አይፈቀድም። በእኛ ቤት የሚፈቀደው የተፈቀደው ምንድን ነው? ገላትያ ምዕራፍ 5 ቁጥር 20 የመንፈስ ፍሬ። እነኛ እኛ ቤት ውስጥ ታገኛለህ። የመንፈስ ፍሬዎች የስጋ ስራ ውስጥ እናንተ ቤት ታገኛለህ። በግልጽ ማለት ነው። ላይሰንስ ሄዶ ነው ተፈቅዶ ታገኛለህ እናንተ ቤት ውስጥ። ለምንድን እኛ ቤት አልተገኘም? እኛ የክርስቶስ ስለሆንን ስጋችን ከክፉ መሻቱ ጋር ሰቅለነዋል። በቃ አለቀ።
ስለዚህ በመንፈስ ነው የምንኖረው፣ ደግሞ በመንፈስ ነው የምንመላለሰው። ማ ወንጌላውያን አማኞች። አምልኮተ ጣዖት የለም፣ አምልኮተ ሰብ የለም፣ አምልኮተ ፍጡራን የለም፣ ዝሙት አረ በጭራሽ፣ ስካር መጠጥ የለም የለም፣ ሟርት የለም። ሟርተኛውን በክርስቶስ ስም እንገለብጠዋለን እንጂ አድመኝነትን በክርስቶስ ስም እንገለብጠዋለን እንጂ ብራዘር። ኦኬ ገላትያ ላይ የምታየውን በጠቅላላ በክርስቶስ ስም ከትውልዱ እንገለብጣለን፣ ነቅለን እናስወጣለን። በክርስቶስ ነፃነት እንዲወጡ በክርስቶስ ነፃ እንዲሆኑ ወንጌል ሰብከናቸው ወደ ጌታ እንዲመጡ እናደርጋቸዋለን። ዲስ ወንጌል አማኞች ባይ ዘ ወይ ዲስ ወንጌል አማኞች። ያን ስል የሚደክም የለም እያልኩ አይደለም። በጓደኛ ተስበው ምናምን ሊደክም ይቻላል። ያ የሚደክመው ሰው እያሉ ተደብቆ ነው የሚደክመው፣ ተደብቆ እንጂ በግላጭ ወጥቶ ጠጇን በብሪሊያ ምናምን ነገር ማን ያዝ እንግዲህ እያለ ማሲንቆ እያስጎሰመ ግጥም እየሰጠ አይደለም የሚውለው። ተደብቆ እንደዚህ የፍትሽፋፍ ነው ምናምን ነገር ከታየስ ዲሲፕሊን እንደሚደረግ ስለሚያውቅ እና በወንጌላውያን አማኞች ውስጥ ከቶ የተከለከለ ስለሆነ ምን እያልኩ ነው? እኛ ቤት ውስጥ ወንጌላውያን አማኞች ውስጥ የክርስትና የላይፍ ስርዓቱ ቬሪ ስትሪክት ነው፣ በጣም ስትሪክት ነው፣ አይፈቀድም። ስለዚህ በእናንተ ቤተ እምነት ውስጥ ብራዘርዬ እነኚህ ገላትያ ምዕራፍ 5 ቁጥር 19 የተፈቀዱ ናቸው። የምታያቸው እነኚህ ውጤቶች በጠቅላላ ትምህርቱ ያወጣው የሰጠው ውጤት ነው። ተባረክ ወንድምነት። አንተ ተቀምጠሃል። እንግዲህ አንተ ተቀምጠ አይቻልም፣ እኛ ቤት ማውራት ሎች አይቻልም። አባባ እንኳን ደህና መጣ። ስለመጣ ደስ ብሎኛል አባዬ። ከወንድምየው ጋር ከፈለክ ማነው ሳልኖር ንሞት ስም ራሱ ይከብዳል። ሳልኖር አትገለኝ። ኤርሚ ነው አይደል? ይሄ ኤርሚ ይመቸኛል። ኤርሚ ነው ተናገር። እውነቱን ወንድምነት ነው። አይገርምም? ኤርሚን ከ3 ዓመት በፊት ነው የማውቀው፣ ፌስቡክ እና ቲክቶክ ላይ ሳይመጣ። እሺ ሰላም ወገኖች፣ ወንድምነት እንዴት ናቸው? እህቶች ደህና ነኝ፣ ጌታ ይመስገን። ሜርሲ መሲ ግርምሽዬ ቲግሎሪ ሳልኖር መሳይ እንዴት ናችሁ? ሁላችሁንም በጌታ ቅዱሳን ለመሆን የተጠራችሁ ወገኖች ሁላችሁ ሰላም ብያለሁ። አይ እንደዚህማ አይደረግም። እኔ ካለው ሌላ ሰው ዝም እንዲል አልፈቅድም። ማውራት አለባችሁ። እኔ ወንድማችሁ ነኝ። ያለማ ዝም ነው ይባል። ታላቅ እድል ስጥ ነው የምናወራው እኛ። እንደዚህ ነው የቤታችን ህግ ነው፣ የቤታችን ህግ ነው። ህጋችን ይከተላል። እሱ በባህላችን ነው። ግን በመጽሐፍ ቅዱስ ታናናሾችም ተናግረው ትልልቅ ፍሬ አምጥተዋል። እነ ሳሙኤል እና በመንፈሳዊ ዓለም ላይ ታላቅ ታናሽ የሚል አይደለም። የእግዚአብሔር ልጆች የሆኑ አየህ መርሲ የምታደርገውን መርሲ ሁለቱም መርሲዎች የሚያደርጉትን ልብ ተባረኩ ወገኖች። ቴንኪው። ምንድነው ዛሬ መጠጥ ነው ምናምን ነገር አረስተ መጠጥ ነው ምንድን ነው? አይደለም። ኦርቶዶክስ እና ጨለማ ልዩነት አላቸው ወይ ነው? ስለዚህ ዘርዝሩ ንገሩን ነው። አንዱ ኦርቶዶክስ የሆንኩት ኦርቶዶክስነት የገባኝ ገላትያ ምዕራፍ 5 ቁጥር 20 ገብቶ ይሆናል። እኛ ደግሞ ገላትያ 5 ቁጥር 19 ላይ ያላችሁት እያልን ነው። የስጋ ስራ ገብቶት ነው ኦርቶዶክስ የሆነው። እኛ የምናውቀው እንደዛ ነው። ዳሽን ቢራ አይተዋል? ዳሽን ቢራ አይተዋል? ቋላዬማ ወንድም ፈሳሽ ነክ ነገር ከሆነ ልውጣ ነው የምልህ። ምንም ውርዋሮ ድንጋይ ውርዋሮ ሁሉ ሊጀመር ስለሚችል ማለት ነው። የዛሬው አርዕስት ስለ ፈሳሽ ከሆነ የምታወሩት እኔ እታችሁ ታብ ኮፒ ሊንክ ሼር አደርጋለሁ። ላሳይ ወንድም፣ ይህን አላየህ መሰለኝ። ይህን ላሳይ ቆይ። ስንት ነገር እኮ ሆኗል። አንተ ስንት ነገር ሆኗል። እሺ
ይሄ እኮ ታዲያ ለጥምቀት እኮ የተገዛላቸው እኮ ጥብቆ ነው። ምንድነው የምትሉት? ሰው ለጥምቀት አይልበስ ነው እንደምትሉት? ይሄ ለጥምቀት የተገዛላቸው አንድ አይነት ዩኒፎርም ልብስ ነው አይደል ወገኖች? ኦርቶዶክሳውያን ወይ የእርሚ የጥምቀት አንቺ ኦርቶዶክስ አለሽ፣ ምን ነኝ ኦርቶዶክስ መመለስ ያለብኝ? እሺ እስኪ መልስልኝ። አዎ እያከበሩ ነው፣ ግን የመጽሐፍ ቅዱሳዊ አይደለም ዘፈኑ። ኖ ልብሱስ ቢሆን ለጥምቀት የተገዛ አይደለ ወይ ነው? ከልብሱ ነው የጀመርነው። ይኸው ልብስ በዓል ስታከብር ትገዛለህ እኮ። እንደዚህ አይነት ልማድ አላቸው አይደል ኦርቶዶክሳውያን? ታውቀው የለ ኤርሚ ዲያቆን አለ ታውቀዋለህ እኮ። አዎ በዓል ሲመጣ አዲስ ልብስ። አዎ ስለዚህ አሁን ይሄ ዳሸን ባንክ ነው የሚለው ቢራ ነው አይደለም፣ ፋሲል ከነማ ማለያ ነው። ማስታወቂያው ደግሞ የዳሽን ቢራ ማስታወቂያ ነው። ክለቡን ፋሲልን ከነማ ስፖንሰር በአመት 120 ሚሊዮን ብር ስለሚያደርገው ነው፣ ሌላ ነገር አይደለም። ስለዚህ ዳሸን ምንድነው? ዳሸን ቢራ የሚባል የእግር ኳስ ቡድን አለ። ፋሲል ከነማ ነው የሚለው። ፋሲል ከነማ የዳሸን ቢራ ስፖንሰር ሆኖት ነው። ኤግዛክትሊ ስፖንሰሩ ነው። እና የፋሲል ከነማ ደጋፊ ይህንን እንለብሰዋለን። እኔም አለኝ። ለብሰው ነበር አንተ ለጥምቀት? አይ እኔ ጎንደር አይደለሁም። እኔ ለብሰዋለሁኝ። የጥምቀት ሳይሆን ዝም ብዬ በማንኛው ነው ለብሰዋለሁ አለኝ። ባሌ ተወልደው አዲስ አበባ ላይ ያሉ ታዲያ ልደትሻ ታዲያ ምን ያደርጉ ነው የለበሱት? ምን ስፖርት እኮ ነው፣ ምን ችግር አለ? እኛ ማንቸስተርን የምንደግፈው ምን አግኝተን ነው? በእንግሊዝ ተወልደን ነው እንዴ? አይ እንዴት በጥምቀት ቀን እንደዚህ ተለበሰ ነው እንጂ ስለ ማንቸስተር እኮ ማንቸስተርማ ብዙዎቹ ይለብሱታል። እና ግን እኔ ያልኩትኝ በጥምቀት ቀን እንዴት እንደዚህ ተለበሰ ነው። አዎ ኤርሚዬ ምን መሰለህ፣ አንዳንዴ አካባቢውን ነው የምትመስል። ገብቶሃል? ለምሳሌ እኔ አሁን ኦሮሚያ ነው ያለሁኝ፣ የኦሮሚያ የባህል ልብስ አለኝ። ስለዚህ ይሄኛው ደግሞ የጎንደር የባህል ልብስ ነው እያልከን ነው። ወጣቶቹ በአብዛኛውን ጎንደሮች ይወዱታል ይህንን ማሊያውን የፋሲልን የባህል ልብስ ስለሆነ የጎንደሮች። አዎ መምህር ኤርሚዬ ግን ከድነታችን ጋር ልብሱ ይያዛል። ወይት ቆይ የምን ድህነት? እዛዛ መርገጥ አይደለም። ኦሮሚያ ክልል ስላለህ የኦሮሚያ የባህል ልብስ አለ፣ በደንብ አውቃለሁ። የሰላሌ ኦሮሞች የሚለብሱት፣ የአዳ ኦሮሞች የሚለብሱት አለ፣ የተለያዩ የአቡና ያኛ የሚለብሱት አለ። እነሱ የባህል ልብስ ነው። እዛ የባህል ልብሱ ላይ ቅዱስ ጊዮርጊስ ቢራ ይላል። ይሄ የስፖርት ነው። ኖ የጠየቅኩህ መልስልኝ። የባህል ልብስ ነው ያልከኝ። የስፖርት ሆኖ ግን የባህሉ ነው ያልከኝ። የጎንደር አካባቢ ባህሉ ነው። እንደ ባህል ያዩታል ነው ያልኩህ ኤርሚዬ። እንደ ባህል ስለሚያዩት የጎንደር ሰዎች ይለብሱታል አይደል? በሙሉ አይደለም። በቃ ኳስ የሚያውቅ ስፖርተኛ ምናምን የሆነ በቃ የሆነ አብዛኛውን የዛ አካባቢ ልጆች የፋሲልን ማሊያ ይለብሱታል። ስለዚህ ለጥምቀት በዓል እሱን ነው ለብሰው የሚወጡት ሁሌ በየዓመት አይደለም እንዴ? ለምን ማሊያ ነው የጥምቀት ሌላ ነው እንጂ ይሄ እኮ ይሄ ልብስ ከጥምቀት በዓል ጋራ ለብሰው የወጡበት ዩኒፎርም አድርገው ለብሰው የወጡበት ያው የጥምቀት ጥብቆ ነው ብዬ ብል አይ አይደለም፣ እንደዛ አይደለም ነገሩ ብለህ አልከኝ። ወደ ኳስ ወሰድከው። ኳስ ደግሞ ነው ብለህ ስጠይቅ ደግሞ ባህል ነው አልከኝ። ባህል ስለሆነ አሁን ኦሮሚያ አካባቢ ላይ ስለምኖር አልከኝ። እነሱም እንደዚህ ይለብሳሉ የባህል ልብሳቸው ብለህ ስትል ጠየቅኩ። በኦሮሞ የባህል ልብስ እንዳለው አውቃለሁ። ሁሉም የባህል ልብስ አለው። በኦሮሚያ የባህል ልብስ ላይ ግን የየትኛውን ቢራ ወይ ደግሞ እንደዚህ የእግር ኳስ ማስታወቂያ ምናምን ነገር ሆኖ ለብሰው አይተሃል ብዬ ስልህ ከድህነት ጋር ምን ያገናኘዋል ይሄ ብለህ ደግሞ ጠፍ ልትል ቻልክ ማለት ነው። እና ያው እለፈን ነው አልፋለሁ። ቶ ኤንዌይ እንግዲህ አይ ቲንክ የቢራ ማስታወቂያ ነው ማለት ነው እነ ልደትሽ የለበሱት። ሶሪ የዳሸን ቢራ ማስታወቂያ ማስታወቂያ ሳይሆን የፋሲል ከነማ ማለያ ነው። ዳሽን ቢራ የሚለው ደግሞ ክለቡን ዳሽን ቢራ ስፖንሰር በአመት ማሊያውን የለበሰ ማንን ነው የሚያስተዋውቀው? እግር ኳሱን ነው። ኳስ ነው እዛ የሚታየው። ቲሸርቱ ላይ ምንድን ነው የሚታየው? የፋሲል ህንፃ አይታይም? ደረቱ አካባቢ ኖ አይ
ከታች በትልቁ የሚታየው ምንድን ነው? እሱማ ክለቡን ስፖንሰር የሚያደርገው ከእንትኑ ነው የሚታየ ድርጅቱ። ማን ነው የሚታወቀው ታዲያ? እዛ ላይ በትልቁ ጎልቶ የሚታየው ማን ነው? ጠርሙሱ ወይስ ፋሲል ከነማ? ፋሲል ከነማ ነው የሚታይ። ትልቁ ላይ አድርግለት ወንድምነት። አይቼዋለሁ ኤርሚ ያለኝ እኮ ኤርሚ ትልቁ ላይ አድርግለት። ይሄን አለ መጽሐፍ ቅዱስንም አይተውም አይረዱም፣ ጠርሙስም አይተው አይረዱም። ምንድን ነው ብሎ የሚለው ጽሁፉ? ዳሽን ቢራ በትልቁ ጎልቶ የሚታየው ምንድን ነው? ታዲያ 120 ሚሊዮን ብር እየከፈለ ስሙ ትልቁ ላይ ጎልቶ የሚታየው ምንድን ነው? ቢራ። በቃ እንደ ታቦቱ ጎልቶ የታየው ቢራ ነው። ቢራ ነው የምታስተዋወቁት ማለት ነው። ጨርሰናል። ነግባኪያ በጥንተ ነገር ይላል። ወደ ቀድሞ ነገራችን እንመለስ። ይንገብ እዚሁ ደግሞ ልጥለና ይንገብ ዜና አለውና ይንገብ። እሺ ችግር የለውም። አይጠጡም ነው እያሉ ያሉት የነበረ አይደል ነው። ወደ ዋናው ነገር አንጠጣም ነበር እያልክ ያለው ኤርሚ ቤካ ልናገር መምህር ኤርሚያስ። እሺ ቀጥል። አዎ ቅድም ስለ መጠጥ እየተናገረ ነበረ። አዎ እውነት ነው፣ ይጠጣል። እንደውም የፋሲካ ጾም ተጾሞ ልክ የፋሲካ ዕለት በቢራ ሁላ የሚታጠባለ፣ ሰክሮ ሜዳ የሚያድራለ። የዛን ቀን ዝሙቱ መዳራቱ ይጨምራል። ምንም ይሄ የማይካድ ሀቅ ነው። ነገር ግን የቤተ ክርስቲያኗ አስተምሮ አይደለም። አንተም ያው በዲቁና አገልግልሃል፣ ታውቀዋለህ፣ እኔም አውቀዋለሁ። አይጠጣም የሚል ይጠጣል። ታዲያ ክርስቲያን ባይጠጣ ይሄ ሁላ ቢራ ፋብሪካ ወደ ስንት ቢራ ፋብሪካ ያለ ማን እየጠጣው ነው? ስለዚህ የቢራ ፋብሪካዎች የኢትዮጵያ ኦርቶዶክስ ቤተክርስቲያንን ሕዝብ ተስፋ አድርገው ነው ማለት ነው የሚጠምቁት፣ ፋብሪካ የሚተክሉት። እንግዲህ ሙስሊምም አይጠጣ፣ እናንተም አንዳንድ ሰው እየተደበቀ ነው የሚጠጣ እንጂ አብዛኛው አይጠጣም። እኛ ጋር ተደብቆ እንጂ በግልጽ መጠጣት የለም። ሙስሊምም ጋር ተደብቆ እንጂ በግልጽ መጠጣት የለም። አንድ ጓደኛ አለኝ እኔ ሳወራማ አይደለም። ሳይደበቅ ግን በግልጽ የሚጠጣው ህዝባችን ማን ነው? በምድራችን ላይ ሳይደበቅ በግልጽ የሚጠጣው ሳይደበቅ በግልጽ የምን ክርስቲያን የሚባለው ጋር ድብቅ አትበል። ኦርቶዶክስ በግልጽ የሚጠጣው ማን ነው? ኦርቶዶክስ። ምን ይሄ እኮ ምን የአደባባይ ሚስጥር እኮ ነው። አለቀ። ለዚህ ስህተታችሁ፣ ለዚህ ድፍረታችሁ ቀንደ መለከት ንፉላቸው አንልም። ንስሐ ነው መግባት ያለባችሁ። ስለዚህ ከአንተ ጨርሰናል ማለት ነው። ምኑን ገና ሳንጀምረው ምን በቃ አሁን እኮ ተጠጣላችሁ አጠጡም ነው። ብዙ ቢራ ፋብሪካዎች የኔን ሀገር ገብስና የኔን ሀገር የአርሲን ገብስና የኦርቶዶክስ ተዋሕዶ ቤተክርስቲያን ተስፋ አድርገው የሚተክሉት የቢራ ፋብሪካዎች ማለት ነው። እኔና ቤካ አርሲ ነው የተወለድነው እና የእኛን ሀገር ገብስና የኦርቶዶክስን ሕዝብ ተስፋ አድርጎ ነው ቢራ ፋብሪካዎች የሚተክሉት እና እሺ ብትለዋል። ኤርሚ ምን መሰለህ፣ እኔ አሁን ዝም ብዬ መጥቼ ያልሆነውን ይሄን የአደባባይ ስለምታውቀውም የሚጠጣ አለ ወይ ስትለኝ፣ አዎ የሚጠጣ አለ፣ የሚሰክርም አለ። ይሄ ግን የግለሰቦች ኃጢአት ነው። ትክክል ነኝ አይደለ? የግለሰቦች ኃጢአት ነው። ይሄ የቤተ ክርስቲያኑ አስተምህሮ አይደለም። ከአንድ ዶግማ የመዳን ትምህርት አይደለም። ይሄ በቤተ ክርስቲያኗ ስካር አይፈቀድም። ከዛ አንጻር ሳልኖር ወይ ትክክል አይደለም እንዴ? ቤተክርስቲያኒቱ እኮ ከአምስቱ አዕማደ ምስጢራት ውስጥ ሁሉም አምስቱ አዕማደ ምስጢር ነገረ ድህነት ከዛ ነው የሚቀዳው ነው ብላ የምትለው አይደለ? ከአምስቱ አዕማደ ምስጢር ትምህርቶቿ ከዛ ነው የሚቀዱት። አዕማድ የሚያሰኛቸው ለዚህ ነው፣ ዋና ዋና ስለሆኑ።
የነገረ ድህነቷ ትምህርት ከዛ እንደሚቀዳ ሁሉ በመጠጥ እኮ ድህነት ነገረ ድህነትም ይገኛል ብላ የምታስተምር ቤተክርስቲያን ነች። በምንድን ነው ያልኩት? ልብ በሉ፣ በመጠጥ። ኧረ ኤርምያስ እንዲህ በጣም አበዛው። እንደዚህማ እንደዚህ እንደ ቤተክርስቲያኒቱን ጥላቻ ነው ብለህ ነው። የምን ጥላቻ? ጥላቻ አይደለም። መረጃ አለ ወይ? አዎ። እኔ ብቻ የማውቀው እናንተ ሁሉ በሙሉ የምታውቁት ምን መረጃ አለ ከነገረ ድህነት ጋር የሚገናኝ? ሰው ጠጥቶ መንግስተ ሰማያት ይገባል ብላ የምታስተምር ቤተክርስቲያን ነች ኦርቶዶክስ። ምን ጠጥቶ? ጽዋ ጽዋ ማህበር ጠጥቶ ሰው መንግስተ ሰማያት ይገባል ብላ ታስተምራለች። ነው አይደለም ብዬ ከማንም ማረጋገጫ አልፈልግም። ጽዋ ማህበር ጠጥቶ መንግስተ ሰማያት ይገባል ብላ ትላለች። ከዚህም የተነሳ ህዝቧን ሁሉ ጽዋ ጠጡ ትላለች እኮ በአደባባይ ላይ። ቤተክርስቲያኒቱ ነው ተቋሟ፣ ግለሰብ አይደለም። ተቋሟ ጽዋ ጠጡ ትላለች። ግማሹ የአርሴማን፣ ግማሹ የሚካኤልን፣ ግማሹ የማርያምን፣ ግማሹ የተክለ ሃይማኖት፣ ግማሹ የመድኃኒዓለም እያለ ጠጡ ትላለች። ጽዋ ጠጡ ብላ ታስተምራለች። እዚህ ደግሞ የሚያወራ ሰውዬ እንዳልከው ዲያቆን የነበረ ነው፣ ሲቀድስ የነበረ ነው፣ ሲጠጣም የነበረ ነው። አልጠጣም እንዴ? ወዴት ወዴት? እኔ አልጠጣም። እኔን ነው ብዬ የምልህ። እኔ የነበርኩት ነው ብዬ እዚህ የሚያወራ ሰው ማለት እኔን ነው እያልኩ ያለሁት። አይ መምህር ኤርምያስ እከዳለሁ። አይ በፍጹም እንደዚህ አትልም ብለህ እንዳትል። እዚህ የማወራ ሰውዬ ዲያቆን የነበርኩ ቀዳሽ የነበርኩ ከጽዋ ማህበር እስከ ሰንበቴ እስከ የሙት ዓመት መታሰቢያ ስበላ ስጠጣ የነበርኩ ነኝ እና ጽዋ ማህበር የጠጣ በመንግስተ ሰማያት ያ ሲጠጣለት የኖረው ሰውዬ ዋስ ጠበቃ ይሆነዋል እያለች የምታስተምረዋ ማነች? ቤተክርስቲያን። ስለዚህ ጠጡ ትላለች። ኦፊሻል ነው ጠጡ የምትለው። የሚጠጡት ጠላም እንደዚህም አንዳንዴ የኔም ሀገር የአርሲ አረቄ አለ፣ የደብረ ብርሃን አረቄ አለ። ከደንበጫም ጭምር ከሩቅ እናስመጣለን። መጠጣት ነው። አዲስ አበባም ቀንዶ ነው ማነው የሚባለው? ኡዞ ነው ኦዞ የምትሉት እሱ ሁሉ ጭምር ይመጣል። እሱ እንደውም ሀብታም ቤት ነበር ድሮ ይገባል የሚባል የነበረው ማለት ነው። ግን ከፍ ብለን ጳጳሳቱ ጋር ስናይ ፎቶ ሁሉ አለኝ፣ መረጃ አለኝ። ያለ መረጃ አላወራም። እዛ እነሱ አካባቢ ቀንዶ ጠላ ምናምን ነገር ነው። እሱ የባልቴት ነው። እነሱ ጋር የሚመጣው ዋይት ሆርስ፣ ብላክ ሌብል፣ ሬድ ሌብል ውስኪ ማለት ዲምፕል የሚባል አለ። የራሽያ ቮድካ ደግሞ ምንድነው አንድ ሲጠጡት ምንድነው ሲጠጡት እንትን ቫኒላ ክሪም ይሄ ምንድነው? ቫኒላ የአስክሪም አለ አይደል? የእሱን አይነት ዝሬ ማሊቡ ይባላል። ይጠጣ ነበር እኮ አልኩ። ካህናቱ እንደኛ ጠላ እንትን ብለው አይሉ። ይሄ ነውር ነው። ጳጳስ ፊት እንደዛ አይቀርቡ። ከቀረበም ጥልል ብሎላቸው ነው የሚቀርበው። ካልሆነስ እነሱ ከብፁዕ አባታችን ከየትኛው ይሻለውታል ተብሎ ማለት ነው። ፎቶ አለኝ ነው ብዬ የምለው ባይዘው ዝም ብሎ እንደዚህ በመደዳ አይደለም ማወራው። እጄ ላይ አለ ሲያማርጧቸው ማለት ነው። ከስጋ የትኛው ወቱ ይሻለው? ሻኛ ይሻለውታል ዳቢት ተብሎ እንደሚባለው ከመጠጥ የትኛው ይሻለውታል ብሎ በተመሳሳይ አሁን ዋይት ሆርስ፣ ሬድ ሌብል፣ ብላክ ሌብል ቀርቦላቸዋል። እና አይ ችኛዋ ዋይት ሆርስ ትንሽ ቀጠንጠን ያለች ነች፣ በረዶ ከጨመሩባት ጥሩ ነው፣ ለጤንነቱ ጥሩ ነች እየተባለ ማለት ነው። እና አይጠጡም ማለት ኦርቶዶክሳውያን አይጠጡም ማለት ምን ማለት እንደሆነ እንገራችሁ። ውሃ ያለ መኪና ያለ ነዳጅም ያለ ኤሌክትሪክ ፓወርም ይሄዳል እንደማለት ነው። ከላይ እስከታች እኮ ተደራጅተው እኮ ነው የሚጠጡ። ተደራጅተው ማለት ተደራጅታችሁ ጠጡ ስላለቻቸው ማለት ነው። ለዚህ ነው ጽዋ ማህበር በጽዋ ማህበር የተደራጁ። ትስቃለህ እንዴ ቤኪ? ይሄ እኮ ሀገር ያወቀው ፀሐይ ያሞቀው ጉዳይ ነው። አሁን በዚህ ቤት ከፍታችሁ ጭቅጭቅ ይጠጣሉ አይጠጡም? አይ ትንሽ ነው የምጠጣ፣ ሁለት ጠጡ ብለዋል። ሁለት ማለት ምን ማለት? ሁለት ብርጭቆ ነው? ሁለት ጆግ ወይ ሁለት እንስራ
እኔ በዚህ አሁን ዲቤት፣ ክርክር፣ ጭቅጭቅ መገባት ያለበት አይመስለኝም። ግን ይሁን ብለህ ሰላም ነው ኤርሜ፣ ሰላም ነው። እንዴት ናቸው? ሁሉ ሰላም? ሰላም የለም፣ ሰላም የለም። ቆይ ሚዩት አድርገው። ሰላም የለም ብራዘሪ። ምን ሰላም አለ? ምን ሰላም አለና እና ይህንን ታስተባብለዋለሁ። ይሄ ነው እያልኩ ያለሁት ሳልሞት። ኧረ በሳቅ ገደልክኝ ኤርሚዬ፣ አመሰግናለሁ። በነገራችን ላይ ኤርሚ ስላገኘው ደስ ብሎኛል። ዝም ብሎ ፖለቲካ እኮ ነው። ቢያንስ እኮ በዚህ መሀል እኮ ዘማራ ቢመጣ ማለት ነው። እሺ ደግሞ ሽንት እየሸኛ ነው የሚሮጠው። ኦኬ አሁን አንዱ በዚሁ በመጠጡ ቅድም እህትየው ስታነበው የነበረው በወይኑ የተነደፈ ሰው ነው። ተነድፎ ኤርሚዬ ይቅርታ ላውራ። እሺ አመሰግናለሁ። መምህር ኤርሚ የሚጠጣለው ይላልከው ይሄ እኮ ምን አዋለ ብያለሁ። ነገር ግን ይሄ ግለሰቦች ስራ ነው። የቤተ ክርስቲያኑ ነው እያልኩ እኔ እንደዚህ በመረጃ ስናገር አንተ ማይክን ዘግተህ ትስቃለህ፣ ሳወራ ትስቃለህ። ማይክ ትከፍትና ደግሞ የግለሰቦች ነው የቤተ ክርስቲያኒቱ ናት ተደራጅታችሁ ጠጡ ያለቻቸው። ተደራጅታችሁ ጠጡ ሚንስ በጽዋ ማህበርን እህቶች፣ እናቶች፣ አባቶች ተደራጅተዋል የሚጠጡት። በማህበር ነው አደራጅታ የምታጠጣው ኦርቶዶክስ ጠጡም ብላ የምታስተምረው። ዝክር ነው ኤርሚዬ ስትቀድሳ ዝክር እኮ ስሙን ዝክር አልነው ማህበር አልነው አንድ ነው። ኦኬ መታሰቢያ ማለት ነው። ኦኬ በዛ በዝክሩ ላይ በዝክሩም ይሁን በማህበር ምንድን ነው የሚጠጣው ነው። ኤርሚ ግን መታሰቢያን ታምናለህ? አይ እኔ መታሰቢያ ወይዘሮ መታሰቢያ ነው ወይስ ምንድን ነው? አይ መታሰቢያ ዝክር በጻድቁ ስም ቀዝቃዛ ውሃ የሰጠ የሚለውን ታምንበታለህ? የጻድቁ ዋጋ ያገኘ ውሃ ብሎ የሚለውን በጻድቁ ስም አይልማ መጽሐፉ ራሱ ጀምር። የጻድቁ ዋጋ ያገኘ ቀዝቃዛ ውሃ የሰጠ የሚል የለም አይልም። እንደዛ አይልም መጽሐፉ፣ እንደዛ አይልም ማለት ማርቆስና ማቴዎስ ሲጽፉት የጻፉትን በደንብ ትክ ብሎ ማየት ነው አይልም። ያውም እኮ እንደው ከተባለ ቀጥታ እንኳን ማቴዎስ እንኳን ከተባለ ምዕራፍ 10 ቁጥር 41 እና 42 ላይ ቀዝቃዛ ምን እንደሚለው እስቲ ቀዝቃዛ ጠላ ብቻ ይላል። እስኪ አምጡት ወገኖች፣ ምን እንደሚለው ሳልኖር ቀዝቃዛ ውሃ ነው የሚል ጠላ አይልም። ውሃ ነው የሚቀርበው። ታዲያ የኢትዮጵያ ኦርቶዶክስ ታሪክሳን ያው ሰሙ ነው፣ ወርቁ ጠላ ነው። መጽሐፉ ውሃ ብቻ ነው የሚለው። መሳይ ይሰጣለሁ። ውሃ ብቻ ደግሞ ውሃ ብቻ ነው ያለው። ብቻ የሚል የለም። ብቻ የሚል የለም አይደል? አምጣ አምጡት። ምን እንደምታደርጉት ጴንጤዎች የምትስቁት ሂዱና አምጡት። ማቴዎስ ወንጌል መጽሐፍ ምዕራፍ 10 እቺ ብቻ የሚባል ለኢየሱስ ሲባል ብቻ የሚባል የለም አላችሁ አይደል? ደግሞ ለምሳሌ ስግደት ብቻ የሚል የለም። ኤርምዬ በመድኃኔዓለም እኔ አልወጣኝም። አሁን እዚህ ውሃው ጋር ነን ያለነው፣ ፈሳሹ አካባቢ ነን። ዛሬ ቤኪ ይዞት የመጣው ርዕስ ውሃው ጋር ነው፣ ፈሳሹ ጋር ነው። እሺ ምን ይላል? ማቴዎስ 10 ያልከኝ? አዎ ይኸው ውሃ ብቻ የሚል የለም ብለኸኛል። ይኸው ማንም ከነዚህ ከተናናሾቹ ለአንዱ ቀዝቃዛ ጽዋ ምን ብቻ ይላል ወገኖች? ምን ብቻ? ከኋላ ምን አለ? ውሃ ብቻ። ቤቱን ዝጋና ተኛ። በቃ የዛሬው ውይይት እዚህ ላይ ብቻ። የዛሬው ውሃ ብቻ ይላል አይደል? እቺ ብቻ የምትባለዋን ቃል ለጌታችንም መጽሐፍ ቅዱስ በሚናገረው ለጌታችንም ስንናገር ብቻ የሚል የለም ማለት። ለመጠጥም ብቻ ይላል። ምን ብቻ? ጠላ ብቻ ይላል። አረቄ ብቻ ይላል። ውሃ ብቻ ካለ ውሃ ነው ማምጣት ያለባት ኦርቶዶክስ። እጠጣለሁ ብላ ካለች ማለት ነው። እና ውሃ ትዘክራለህ መምህር ኤርሚ? አንተ የእናንተ ነው እየጠየቅኩ ያለሁት። አይ ትቀበለዋለህ፣ ታምንበታለህ? ይሄንን የእናንተን ነው። የእናንተን በመጀመሪያ እሱ መልስልኝ። ቤተክርስቲያኒቱ
ተደራጅታችሁ ጠጡ ትላለች የጽዋ ማህበር ማለት ነው። የምትጠጡት ደግሞ ውሃ ብቻ አይደለም እንዳልኩ ከደብረ ብርሃን እስከ ደንበጫ አረቄ ነው የምትጠጡት። እሱማ እኮ መጠጣት ብቻ አይደለም መምህር ኤርሚ። አንዳንድ ሰው ጭራሽ እንደ ስጋው ደግሞ አፉንም የሚኮናነብ አለ፣ ስጋው ደግሞ አፉን የሚያፍንም አለ። አሁን ይሄ ስሁት አስተምህሮ ነው። ታዲያ እያወቀው እኮ ስህተት አስተምህሮ ነው። አንዳንዶቹ መሶበ ወርቅ ይዘው ለመሶበ ወርቁ የሚሰግድ አለ፣ ለያዘው ጠላ የሚሰግድ አለ። እኔ ይህን ትቀበለኛለህ ወይ ብትለኝ ይሄ ከወንጌል ጋር ስለማይሆን አልቀበልም። ሰዎችም በራሳቸው እንጂ ቤተክርስቲያኗ ይሄ ሲጀመር የመጣ ልምምድ ነው። ይሄ ታያለህ አንተ በመንገድ በግለሰቦች ነው የገባው ይሄ ልምምድ ወይስ በቤተክርስቲያኒቱ ነው? በግለሰቦች እኮ ነው ኤርሚ፣ በቤተክርስቲያኒቱ ነው። በቤተክርስቲያኒቱ እየከለከለች እኮ ነው ቤተክርስቲያን። ህዝቡን ጽዋ ማህበር እንዲጠጡ ማን ነው የሚመክረው? ንስሐ አባት ወይስ ግለሰብ? አንድ ዝም ብሎ ምንድነው? ይቅርታ መሀይም ልል ነበር። አንድ ምእመን የሆነ የኦርቶዶክስ ተዋሕዶ ቤተክርስቲያን አባል ነው እንደ እየዞረ ህዝቡን ጽዋ ማህበር ጠጡ እያለ የሚቀሰቅሰው አይደለም። በንስሐ አባቶቻቸው ጭምር ሁሉ ነው ለህዝቡ የሚነገረው። ወለተ ስላሴ ይጠጡ፣ አንድ ጽዋ ማህበር አንድ ጻድቅ ሰው ይዘው ይጠጡ እየተባለ ተደራጅተው እንዲጠጡ ተሰባስበው በማህበር እንዲጠጡ ማን ነው የሚያደራጃቸው? ኦርቶዶክስ ተዋሕዶ ቤተክርስቲያኒቱ መሆኗን በምን አወቅ? ካህናቱ ነው ለንስሐ ልጆቻቸው ጠጡ እያሉ ብለው የሚሉት ለምን? እነሱም ከዛ መጠጥ ተቋዳሽ ስለሆኑ ማለት ነው። ጽዋ ማህበሩን ይባርኩልኝ ተብሎ የሚጠራው ማን ነው? መምሬ እንትና ስብሐት ለአብ ተብሎ የሚጠራው ዲያቆን ማን ነው? ኤርምያስ እኔ ነበርኩ። ይህንን አሁን ለእርሶ መናገር ሳልኖር ይህ የሚያውቁት ማለት ነው። እኔ አሁን ያመጣው ሀሳብ እኮ እኔ አይደለም ብዬ አልክድህም መምህር። ስለዚህ ቤተክርስቲያኑን አትጠጡም ብላ የምትለው እኔ ይሄንን ሰት እኮ ነገርኩህ። እኔ ሰዎቹ በልምምድ መሶበ ወርቁን ሁላ ይሰግዳሉ፣ ጠላውን ያጸበል ነው። ይሄ ግን ከመጽሐፍ ቅዱስ ጋር እያወገዘች እኮ ነው ቤተክርስቲያኗ። ቤተክርስቲያኒቱ መጽሐፍ ቅዱስ የታቀና መጀመሪያ የቤተ ክርስቲያኗ የድነት ትምህርት 4 ነው። በነገራችን ላይ ሰው ያምናል፣ ይጠመቃል፣ ስጋው ደግሞ ይወስዳል በሜሮን፣ ከዛ በህገ ወንጌል ይመራል፣ አለቀ። ከዛ ወዲህ የለም። ውሸት ነው። 4 አይደለም እንዴ? ምን ነው? እርሱ አሁን የቤተክርስቲያን አገልጋይ ነዎት? አይደለሁም መምህር ኤርምያስ፣ እኔ አይደለሁም። ጸሎተ ፍትሐት ለምን እንደሚደረገው ለጌጥ ነው? ለሞተ ሰው ነው። ለምን የሚደረግበት ምክንያት ምንድን ነው? ፍትሐት የሚደረግ የፍርድ ቀን ገና ስለሆነ ክርስቶስ እንዲራራለት ነው እኮ። ምን ደግሞ የሚደረገው የፍርድ ቀን ገና ስለሆነ ክርስቶስ እንዲራራለት አይደል? ምልጃ ማለት እኮ ነው። ፍትሐት ማለት ምልጃ ማለት ነው፣ ማረው ማለት ነው። በጸሎተ ፍትሐት ላይ ትዝ የሚለውት መጽሐፍ የትኛውን መጽሐፍ ነው? ብዙ ጊዜ ግንዘት አለ። ግንዘት አይደል? ከዛ ግንዘት መግቢያው ላይ ምን ይላል? ገና ሲጀምር እምድኅረ ሞቱ ለሰብእ አልቦቱ ንስሐ ይላል አይደል? እምድኅረ ሞቱ ለሰብእ አልቦቱ ምን ገድሉንማ ይዘዋል እኮ። እሺ ይዘውታል ይላል አይደል? ሰው ከሞተ በኋላ ንስሐ የለውም ማለት ነው አይደል? ትርጓሜ። ታዲያ መምሬ ሽርሽር ምን ይሁንልኝ ብሎ ነው ከሞተው ሰውዬ ንስሐ ላይኖረው መቋሚያና ጸናጸን ይዞ ሲያንቋርር የሚያድረው? ይማረን ወይ ሳለን ወይ ቀበነ እያለ ማለት ነው። ራሳቸው ብለውት ይሄ በእኔ በገጠርኛው ንግግር አንቺው ታመጪው አንቺው ታሮጩ አይነት ማለት ነው። እዛው ቆይ ቤኪ ምንድን ነው ዛሬ ይዘብን የጠበቀኝ አርዕስት? እንደዚህማ ጥሩ አይደለም። እምድኅረ ሞቱ ለሰብእ አልቦቱ ንስሐ ብለው ምእመኑ አያውቅም። አሜን አሜን አባታችን በረከቶት ይደርብኝ፣ በእድሜ በጤና ይጠብቅልኝ፣ ጸሎቶት ታግዘኝ ብሎ ምን እንደተባለ አያውቅም ምእመኑ። ስንነግረው አንዴ መንግስቱ ኃይለማርያም እንዳለው ማለት ይህንን ህዝብ መቀመጫውን ሁሉ በጩቤ ብንወጋው አይነቃም ብሎ እንዳለው ማለት ነው። ኦርቶዶክስ እኮ እንደዛ ሆኗል እኮ። እኛ ከዛ ወጥተን እርሶም አሁን
በደንብ የቤተ ክህነት ሰው ነዎት እና ለህዝቡ ስንነግረው ማለት አይገባም አይደለም፣ ለመቀበል ቸግረዋል። ልብ በሉ፣ የሞቱ ዘመዶች ያሏችሁ ሰዎች ፍትሐት ብላችሁ የምትሉት የቄሶቹን ሆድ ብቻ እንደምትሞሉ 4 ነጥብ ነው የምነግራችሁ። ለሞተው ሰውዬ ምንም አይጠቅመውም፣ ምንም ነው እንጂ ይመለሱ። እንደዚህማ የለም፣ እንደዚህ አስደግፎማ መሄድ የለም እንዴ። ሰላም ደሩ እንኳን ይባላል እኮ። ምንድን አውቀኸዋል? ግን ማን እንደሆነ እኔ አውቄ ነው ዝም ያልኩት፣ እንዲያወራ ፈልጌ። ማን ነው? አላወቁትም። ቆይ አላወቁትም በእውነት። እሺ፣ ሊቀ ተዋህዶ የሚባል የሆነ ጊዜ መጥቶ የነበረው አታስታውሰውም? ሊቀ ተዋህዶ? አዎ፣ አወቀው። እነ ቀሲስ ዲበኩሉ ሲያውቁት ከፕላትፎርሙ ላይ የጠፋው ሰው የለም። አሁን እንደዚህ አይነት ሰዎች ናቸው ያስቸገሩለት። አይ እውነትን የሚያውቅ ነው፣ ግን አንዳንዴ ያደበሰብሱታል ለማለት ነው። እና ቤቱ የሚጠጣበት ነው። ምንም ይሄን ኦርቶዶክሳውያን መታችሁ አይጠጣም በላችሁ አትበሉ። ቤተክርስቲያን አትልም፣ ግለሰቦች ናቸው አትበሉ። ቤተክርስቲያን ጳጳሳቶች ናቸው የሚሉት፣ ካህናቶቹ ናቸው ህዝቡ ተደራጅተው እንዲጠጣ እየመከሩ ያሉት ነው የምል እንዴ። ህዝቡ ተደራጅቶ እንዲጠጣ በማህበር እንዲጠጣ ማለት ነው። እንዲጠጣ እናትና አባትህን የአርሴማንና የቅዱስ ሚካኤልን ጸበል ጠጡ ብለው ያሉት እነሱ ተነስተው ከሜዳ እንደዚሁ ብለው ነው አይደለም። በንስሐ አባቶቻቸው በኩል ተነግሯቸው ነው። በንስሐ አባቶቻቸው በኩል የተደረገ ንስሐ አባቶች ተብሎ የተባሉት በሙሉ የክህነት ስልጣን ያላቸው ናቸው። እነዛ ካህናት የኦርቶዶክስ ናቸው። ኦርቶዶክስ ማለት እነዛ ካህናት ናቸው። እነዛ ካህናት ማለት ኦርቶዶክስ ናቸው። አጭርና ግልጽ። ከዛ ካህን መካከል አንዱ ኤርሚያስ እኔ ነበርኩኝ። ስለዚህ ለቀባሪው የማርዳት ያህል ነው ማለት ነው። እሺ ከመሳይ ጋር እንቀጥል እስኬድ ከሆነ ማለት ነው። እንዴት ዋላችሁ? እንዴት አመሻችሁ? ቤር መስቀል ወንድማችን ከየት ቤተ መሳይ? ኦርቶዶክስ ተዋህዶ ነው። ግን ቅድም እያወራ ነበረ። ምናልባት አሁን ከሳልኖር ጋር እያወራ ስለነበረ ከግርምሽ ጋር በቀጥል ትንሽ ቅድም ያነሳው ሀሳብ ስለነበረ ፈቃደኛ ከሆንክ ከግርምሽ ጋር ነው ይቀጥል፣ ችግር የለው። ግርምሽ ያው ቀጥሉ ወንድምነት። እሺ አመሰግናለሁ ኤርሚያስ። እሺ ግርምሽ አለህ? የለም ግርምሽ አለውኝ፣ ግን ኤርሚ አለ ወንድምነት። ሁላችሁንም ሰላም ብያችኋለሁኝ። ከእንደገና መሲ ኦልሞስት እኮ ፋይናላይዝ አድርገናል። የቱ ጋር ነበረ የቀረ የምትለው ጥያቄ ምናልባት ሀሳብ ካለ? አይ አልመሰለኝም። አጋጣሚ ኔትወርክ ነው መሰለኝ አውርዶኝ ነው እንጂ ያው እያወራ ነበረ። በእርግጥ ከመጠጥ ጋር የተያያዘ ነው። አሁን ከኤርሚያስ ጋር እያወራ ነበረ ሳልኖር። ግን ሳልኖር ጋር ሰፊ ልዩነት አለኝ። እኔ በኦርቶዶክስ ተዋህዶ እምነት ተከታይ ነኝ። እሱ ያለው ነገር ለእኔ አንዳንዶቹ በጣም የተለዩ ሀሳቦች ናቸው ሲያነሳ የነበረው። ስለዚህ እኔ አልቀበለውም ብዬ አስባለሁ። ግን ሳልኖር ይሄው እንደዛማ ከሆነ ይሄው ሳልኖር ተመልሷል እኮ ከእሳቸው ጋር የሀሳብ ልዩነት ካለ ኦርቶዶክስ ተዋህዶ ሆኗል። ኦርቶዶክስ ተዋህዶ ውስጥ ሆኖ ግን ያነሳቸው ሀሳቦች ልክ አይደሉም። አንዳንዶቹ እኔ ማልስማማባቸው አሉ። ግን እኔ እናንተን እንደ ሀሳብ ትምህርት ለመማማርና ሀሳብ ለመስጣት እውነተኛውን መንገድ ለማሳወቅ ከእናንተም ከእኔም ለመረዳት እስከሆነ ድረስ ማውራት ያለብኝን ነገር ትንሽ አውርጄ መውረድ እፈልጋለሁ። ምናልባት ግርማ የነሳው ሀሳብ ከመጠጥ ጋር የተያያዘ መጠጥ በራሱ ምንድን ነው? መጠጥ ምንድን ነው? አትጠጡ የተባለው ምንድን ነው? አትጠጡ የተባለበት ቃል አለ ወይ የሚለውን ሀሳብ እያነሳን ነበረ። ግን አጋጣሚ ያው ሳልኖርም ስለገባ እሱ አወራና አሁን ያው ኔትወርክ አውርደኝ መልሼ የገባው ትንሽ ጨርስና ከዛ ከሳልኖር ጋር ትቀጥላላችሁ። ይህ ከሳልኖር ጋር የተለያዩበት ሀሳብ መጠጡ ጋር ብቻ ሳይሆን ብዙ እንትኖች አሉት። የሚሄድበት መንገድ መጽሐፍ ቅዱሳዊ ሀሳቦችም ምንም በቃ እንትን አይደለም፣
እንደ ቤተክርስቲያን ሀሳብም አንዳንዶቹ የተዘለሉ ናቸው ብዬ ስለማምን ማለት ነው። ስለዚህ መጠጥ ቅድም አንዷ እህቴም ስትናገር የሰማሁት ምንድን ነው መጠጥ ቃል በቃል አትጠጡ የሚል ቃል ጠጡ የሚል ቃል አውጡልኝ ብላ ስትናገር ነበር። መጽሐፍ ቅዱስ ደግሞ ጠጡ ይላል። ምንም ወይን ጠጅ ጠጡ ይላል፣ ግን ገደብና ሊሚቴሽን አለው። እሱም ምንድን ነው አትስከር ነው የሚለው ቃል ያስማማናል ብዬ አምናለሁ። እንደኔ ትንሽ ሰከንድ ስጠኝ ትገባለህ እና አትጠጡ ከተባለ አትስከሩ። በቃ መስከር አያስፈልግም። ቤተክርስቲያን ሲጀንበር እኔ ቤተክርስቲያን ውስጥ ሆኜ በጣም የማዝንባቸው ብዙ ሰዎች ይኖራሉ። በቃ ቤተክርስቲያንን ሕግና ስርዓት የመጽሐፍ ቅዱስ ሕግና ስርዓት የማያከብሩ በቤተክርስቲያን ሕግ የማይመሩ ሰዎች ይኖራሉ። ለምሳሌ አሁን መሳይ አንደኛ አሁን ወደ ማብራሪያ ምናምን እየገባ ነው። ሁለተኛ ደግሞ አንተ ቅድም እህታችን ሜርሲ እንደዛ 2-3 ጥቅስ እያወጣች እዚህ ጋር ፊት ለፊት አውጥተን ስናነብ ወይ ስልክህ አጠገብ አልነበርክም፣ አይ ቲንክ ገስት ላይ ነበርክ፣ ግን ወይ ስልክህ ጋር አልነበርክም፣ አልሰማህንም ይሆናል። እኛ አትጠጡ የሚል ከመጽሐፍ ቅዱስ አታሳዩንም ብላችሁ ስትሉን አትጠጡ ሳይሆን አትመልከቱ ሁሉ የሚል አለ ብለን ጥቅስ ጠቅሰን አሳይተናቸዋል። መጽሐፍ ቅዱስ አሁንም ደግመን እግዚአብሔር ምስክሬ ነው እስቲ ጠጡ የሚል ቃል አውጡ ስትል ነበረ። ስለ እውነት ነው። እኔ መቅዳት ብችል ኖሮ ሳሰማ ነበር። በእውነት እስቲ ጠጡ የሚል አውጡ ብላችሁ ስትናገሩ በደንብ ሰምቻለሁ። እሺ አንዴ እሺ ቆይ አሁን አንተ ጠጡ የሚል እኮ አሁን ልሰጠን እኮ ነው። አሁን አንተ እንዴ ጳውሎስ ደግሞ ጠጡ የሚል ይቅርታ ልገባ አይደለም። ጳውሎስ ለመንፈሳዊ ልጁን ለሆድ ህመምህ ቅመስ ያለውን ምረሳ ይመስልሃል እንዴ? ነገር ግን የምንተነትንበት ኮንቴክስት ይለያያል። ኦኬ እንደዛ ደግሞ ካልኩኝ ሪከርዱን ማሰማት ይኖርብሃል። ቀጥሉ ግርምሽዬ። ኦኬ መሳይ አለ አይደል? አሁንም በደንብ ስማክ በደንብ አሁንም ምን ነግርህን ስማ። አንተ መነሻ ሐሳባችን ምንድነው? ኦርቶዶክስ እና ጨለማ ልዩነት አላቸው ወይ ብለን ስንል በሐዋርያ ጳውሎስ መልእክት ወደ ገላትያ ሰዎች በጻፈው መልእክቱ ምዕራፍ 5 ቁጥር 19ን መነሻ አድርገን ስናነብ ስለ ጨለማ ስናወራ ስለ ብርሃን ስናወራ መገለጫዎቹን ነው የምናወራው። ስለዚህ በገላትያ መልእክት ምዕራፍ 5 ቁጥር 19 ላይ ያለው ተግባር የጨለማ ስራ ነው። ወደ የትኛው ብርሃን ነው ኢንቫይት እያደረጋችሁን ያላችሁት? እዛ ጋር የሚደረገው የጨለማ ስራ ነው ብለን ተነሳንና ስካር የሚል ቃል በዛ ውስጥ ስላለ ይሄን ጉዳይ አነሳን ማለት ነው። ስለዚህ መጽሐፍ ቅዱስ ስለዚህ እውነት ደግሞ ምን ይላል ብለን ስንል እያንዳንዱን ጥቅስ እየጠቀስን ወደ ወይን ጠጅ አትመልከት የሚል በምሳሌ መጽሐፍ ላይ ምዕራፍ 23 ላይ ያለውን ቃል ከቁጥር 29 ጀምሮ ያለውን አንብበን ረጅም ቁጥር አንብበን ነበር። እሱንም በጣም ወደ መስማማት ሁሉ መተን ነበር ከሳልኖር ጋር ማለት ነው። አሁን ያንተ ልዩነት ያንተ ክሌም እዚህ ጋር ምንድነው? ባጭሩ ወንድሜ መሳይ በጣም ባጭሩ ማለት ነው ወይ መጽሐፍ ቅዱሳዊ አድርገው ያንተን ሐሳብ አሁን ሎጂክ አታድርገው። ይሄ እንደዚህ ስለሆነ ይሄ ሊሆን ይችላል የሚለውን ሳይሆን ልክኛ መጽሐፍ ቅዱስ ጠቅሰን በዚህ ስፍራ እንዲና እንደዛ ይላል ብለን እንዳልነው አንተ ደግሞ መጽሐፍ ቅዱስ እየጠቀስክ ነገረን። አይ የኔ ከፍተኛው የኔ ልዩነት ከሳልኖር ጋር ነው ብለህ የምትል ከሆነ ደግሞ ይሄው ሳልኖር ኦርቶዶክሳዊ ወንድምህ ነው። ከሱም ጋራ ደግሞ በደንብ መነጋገር ትችላለህ። ቀጥላው። እሺ ቆይ ሳልኖር የራሱን ነገር ይናገራል፣ እኔ የራሴን ነገር ልናገር። መጽሐፍ ቅዱስ ቅድም ያው በደንብ እህታችን ገልጻ በሚገባ እሱም በብሉይ ኪዳን ውስጥ ያለውን ነገር ስለ መጠጥ በተለይ ስለ ወይን ጠጅ በደንብ የተገለጸው መጽሐፍ ቅዱስን ያለውን ነገር ተናግራለች። ሰምቼዋለሁ እኔ እሱ። በአዲስ ኪዳን ደግሞ ስንመጣ ሐዋርያው ቃል በቃል ሐዋርያው ጳውሎስ ስለ ሆድህ ህመም ጥቂት የወይን ጠጅ ጠጣ ይላል። ጠጣ ነው የሚለው። አሁን ቃሉ ራሱ ጠጣ ነው የሚለው። ጠጣ ከተባለ ስለ ምኑ? ስለ ሆድህ ህመም ነው የሚለው። የሆድህ ህመም ከተባለ ደግሞ እዛ ጋር አትስከር ተባለ እንጂ ወይን አትጠጣ የሚል ኤክስ የተደረገበት
ነገር የለም። ስለዚህ ይሄ ሁሉ ህዝብ የሚጠጣው አስካሪ መጠጥ የሚጠጣው ለሆድ ህመሙ ነው እያልከኝ ነው ማለት ነው አይደል? መሳይ ማይክህን ክፈት። ቆይ ማይክህን ክፈት። አሁን አልኮሊክ የሆኑ መጠጦችን የሚጠጣው ህዝብ በሙሉ ስለ ሆዱ ህመም ነው ብለህ እያልከኝ ነው ማለት። ቆይ መልስ ዳይሬክትሊ። አሁን ይሄ አሁን ቀጥተኛ መልስ አይደል የሚጠይቀው የጥያቄ አይደል መሳይ? ስለዚህ ከዛ ጋር ማስታረቅ አንችልም። በቃ አሁን ነው በለኝ። አይ ነው ከሆነ ነው ብለህን ደግሞ ጀስቲፋይ እናደርገዋለን። ቦታው ላይ ሄደንም እናነባለን፣ እንትን አውዱንም ጠብቀን ሁሉንም ነገር። ስለዚህ የትኛውም አልኮሊክ መጠጥ የሚጠጣ ሰው ስለ ሆድ ህመም ነው የሚጠጣው ማለት ነው። አሁን እንዴ ሁሉም ደግሞ ሁሉም ሆዱን ሳያማ አይጠጣ ማለት አይደለም። ሆዱን አሞት ራሱ የሚጠጣ እንዳለ አውቃለሁ። እንደዛም ሆኖ ለምሳሌ ብዙ ምግብ ሊበላ የሚችል የሚያም ነገር የሚበላ ሰው አለ። ስለ ሆዱ ህመም የሚጠጣ ሰው አውቃለሁ። ለምሳሌ ብዙ ነገር አለ። ግን እንደዛም ሆኖ ስታስታርቀው አትስከር። መስከር በፍጹም በኢትዮጵያ ኦርቶዶክስ ተዋሕዶ አይፈቀድም። በቃ እዛ ውስጥ እያለ እኛ ሲሰክሩ የምናያቸው፣ ሲደባደቡ፣ ሲጣሉ የምናያቸው ሰዎች አንቀበላቸውም። ቤተክርስቲያን አትፈቅድም እንደዚህ። አንተ አሁን እኮ ቤተ እምነት አንተ ሁለት እንትን አትበላ፣ ሁለት ቦታ አትርገጥ። አሁን ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም። አንደኛ አይ ቤተ እምነቴ ይህንን አትፈቅድም እያልክ ነው። ሁለተኛ ደግሞ ጠጡ የሚል ክሌም ደግሞ ይዘህ እየቀረብክ ነው። ይሄ ይጋጫል፣ ሙሉ በሙሉ ይጋጫል። ስለዚህ አይ ቲንክ ከሳልኖር ጋራ የሀሳብ ልዩነትህን ማስታረቅ መቻል አለብህ። ግን ቤተ እምነቷ ውስጥ ራሱ እሺ ኤርሚዬ ሶሪ አይጨርስ። ግን ካህናቱ አይደል እንደ እየጠጡ ሲቀጣቀጡ የሚውሉት? ቪዲዮ ላሳይ እንዴ? ቪዲዮ ሁሉ ነው ያለን እኛ ጋር። ካህናቱ እኮ ናቸው ወንድሜ መሳይ ጠጥተው ሲቀጣቀጡ የነበሩት ማለት ነው። በባለፈው ነው አሁን አንዱ እንደ የኤርሚያስ ወንጀል ተብሎ ከተነገረበት አንዱ ማለት ነው። ማለት እሱ እንደዚህ ከልጅነቱ እንደዚህ ነበር ብሎ የሚል በአብሮ አደጌ ሞት ላይ የተላገዱ ሰዎች፣ አልሞተም ብለው ሲሉ የነበሩ ሰዎች፣ ሐዘኔ ላይ የቀለዱ ሰዎች መሞቱ ሲረጋገጥ ያረጋገጠውን የሟቹን ወንድም የአብሮ አደጌን ወንድም አመጣው። ታናሽ ነው እሱ። ያኔ እኔ ስወጣ ትንሽ ነበረ። መጡ ተናገሩ እና ኤርሚያስ አብሮ ይቀድስ ነበር ከኔ ወንድም ጋራ ከአበበ ጉልላት ጋራ ይቀድስ ነበር አለ። እዚህ ማውራው ኤርሚያስ ማለት ነው። በኦርቶዶክሳውያን ፔጅ ላይ ተጠርቶ መጡ። ከዛም ደግሞ ከቄሶቹ ጋራ ጠጥተው ይደባደቡ ነበር። ሰው አያስገባም ነበር። በትሩን ይዞ መንገድ ላይ ጠብቆ ይመታ ነበር አለ። እውነት ነው። አዲስ ሚስጥር እነሱ አላወጡም። እኔ ይህን ቀድሜ ያልተናገርኩ ቀድሜ ስለ ሕይወቴ ስለ አስተዳደጌ ስናገር የሰማችሁ ሰዎች 77 ቁጥር ጻፉ። ድሮ በኦርቶዶክስ ቤተክርስቲያን እያለሁ እንደውም አስታውሳለሁ። አንዴ የተነሳው ብዙ ጊዜ ተደባድበናል። አንዴ የተነሳውን ጸብ አስታውሳለሁ። ያኔ እኔ ከቅዳሴ ወጥቼ በሊቀ ዲያቆንነት ተመርጬ መጠጥ የሚበላም የሚጠጣም በደጀ ሰላም ውስጥ አቀርብላቸው። እነዚህ ሁሉ ምስክሮች አሉ። እኔ አልነገርኳችሁም? ያኔ እደባደብ እንደነበረ ማለት ነው። ዝም ብዬ ተነስቼ አይደለም። ካልነኩኝ አነካም፣ ከነካኝ ግን ቀንድሼ እጥልሃለሁ። ቀድሼ ሳይሆን ቀንድሼ እጥልሃለሁ በያዝኩት ሽመል ማለት ነው። እና ይደባደብ ነበር አለ። እኔ ብቻ ነበርኩ የምደባደብ? ካህናቱ ሁሉ እኮ ናቸው አብረው ይደባደቡ የነበሩት። ምን ሆነን የምንደባደብ የነበረው? ጠጥቶ በእድሜ የአያቴ እኩያ ናቸው። እንደዛ ማድረግ አይጠበቅብኝም ነበር። አሁን ሞተዋል እኛ አባት። አንተ የጥጋበኛ ዘር አሉኝ እና እጠጣው የነበረውን ሽክና ነው ግንባራቸው ላይ ከነመጠጡ ቁጭ ያደረግኩት ማለት ነው። ወርውሬ አያት ናቸው ለእኔ። ማድረግ ነውር ነበር፣ አይደረግም ነበር። መታገስ ነበረብኝ። እንዳልታገስ ያደረገኝ እሳቸውም እንደዛው አንተ የጥጋበኛ ዘር ያሉኝ
እኔን መስለብ ይችላሉ። አባቴንም አያቴንም ወደኋላ ሄደው ያውቃሉ ደግሞ የጀግና ዘር እንደሆንኩኝ። የትልቅ ሰው ዘር ነበር እንዴት እንደዚህ እንደሆነ ምናምን ነገር ብሎ አለመጣው ብራዘር። አዎ ቃና ብለህ አባቴን አታየውም ነበር፣ ቃና ብለህ አታየውም ነበር አያቴንም ማለት ነው። እና ግን እሳቸውም መጠጥ ስለጠጡ አልፈው ቤተሰቤን ተናገሩ። የምጠጣውን ሽክና ከነጠላው ጭምር ነው ግንባራቸው ላይ ቁጭ ያደረኩት፣ ማለት ወርውሬ ማለት ነው ካሽ ያደረኩትኝ። የእሳቸው ልጆች የልጅ ልጆች ሁሉ አሉ ጎረምሶች። ወጥቼ በሩን ያዝኩት። ሙከ ጉራቻ ይባላል በኦሮምኛ የምንይዘው በትሬ ነበረ ማለት ነው። አንድ ሰው እንዳይወጣ ብዬ ማለት ነው። ደምህ ደመ ከልብ ነው የሚሆነው። ምክንያቱም ቀን ደም ብዬ ጥለዋላ። ተሳድቦ እንደዚህ መግባት አለ እንዴ ሳይነኩህ? ያንን ያደረገው ምንድን ነው? ኤርሚያስም ጠጥቶ ነው፣ መነኩሴውም ጠጥቶ ነው። ጠጥቶ ሲተነኩስ እኔን እንደ ልጅ መስደብ መምታትም ይችላሉ። አልፈው ግን ቤተሰቤን ሁሉ ሲሳደቡ ማለት ነው። ስለዚህ የማዘር እንደሆንኩ ማየት ነበረባቸውና አገለገልኳቸው። ያኔ እኔ አንተ ጌታ ምናምን ብለህ ብትል እኔ አላቅም። እኔ የማውቀው መቀደስ ነው፣ ከዛ መጠጣት ነው። ከዛ ከነኩ ሂሳቡ ይወራረድላል ማለት ነው። እና ምን ለማለት ነው? ካህናቱ ናቸው ጠጥተው ሲቀጣቀጡ የምናድር ነበር የምንውል የነበረው። ይህ ለማየት ከፈለጋቸው አንድ ቪዲዮ ላሳያቸው እችላለሁ። እንቅፋት አለው ሌሎች እንደዚሁ እንደሚያደርጉ ማለት ነው። እና ካህናቱ እንደዛ አያደርጉም አትበሉ ፕሊስ ወገኖች። ካህናቱ እንደዛ አያደርጉም አትበሉ። እና በቃ ስሜን ያጠፋ መስሎት ነበር አውጥቶ አንገቱን ቆርጬ ጥለዋለሁ፣ ታሪኩን አበላሻለሁ። እኔ ቀድሜ ተናዝዤዋለሁ። ቀድሜ አይደል? ለዚህ ነው ወገኖች አስቀድሜ የተናገሩት። ቀድሜ ተናዝዤዋለሁ። ዲያቆን እንደነበርኩ ቀድስ እንደነበር እንጠጣ እንደነበር ስንጠጣ ስንሰክር እንደባደብ እንደነበረ ከነኩኝ ነው እንደ አስቀድሜ ተናግሬያለሁ። መተህ አዲስ የኤርሚያስን የምታወጣው ነገር የለም። ያልተናገርኩት ስለ ቤተሰቤ ምናምን ነገር ነው። በቃ ምንም እሱ እንደዚህ ምናምን ነገር የሚባል ነገር አይደለም። ግን ልንገርህ ብዬ ካልኩኝ ወንዶች ብለህ ካልክ ሂድና ጠይቅ አርባው አውራጃ ማለት ነው። የእኔ ቤተሰብ ብቻ አይደለም እኔ ያለሁበት ቀበሌ ማለት ነው። የሸዋ ኦሮሞችና የሸዋ አማሮች ተቀላቅለው በአንድነት የሚኖሩበት ቦታ ነው ብራዘር። ኦኬ። እና እንዲሁ ዝም ብሎ አይጠጡ እንትን አይሉ ምናምን ነገር ነው። በደንብ ነው የሚጠጣው፣ በደንብ ነው የሚጠጣው፣ በደንብም ነው የሚቀጣቀጡት። ቤተክርስቲያኒቱን አጠጡ ብላ ምትለው የሙት ዓመት መታሰቢያ ሲወጣ የሚያሰክር መጠጥ ነው የሚመጣው፣ አረቄ ሁሉ ጭምር። ዓመታዊ ፍትሐትም ከሆነ የሀብታም ከሆነ በጣም ቁርጡን ግማሹን ሽንጥ ሙሉ ነው የሚያመጡልን እዛ ቁርጥ ማለት ነው። ሰውየው እኮ ገብቶ ሲኦል እየተቆረጠልን ነው በሰይጣን። እኛ ግን እዚህ እንቆርጥልሃለን፣ ይበላል። አረቄ ይመጣል እዛ። መቼም ትልቁ እንግዲህ አረቄ ነው፣ ገጠር ማለት ነው። በቃ ትልቁ ከመጣ ጠላው እንዳለ ነው፣ አረቄ ይመጣል። 16 ሊትር 20 ሊትር አረቄ ይመጣል። አንዳንዴ በጀሪካ ያመጣሉ። በጣም የሀብታም ቤት ከተባለ ማለት ነው። እንጠጣለን አልኩት ጥንቢራችን እስኪዞር ድረስ። ከዛ በኋላ ይነጋገራሉ። አሁንም አንድ ማስታወሰው ቄስ አስታወሰኝ በአንድ ወቅት ላይ ማለት ነው። ከአጎቴ ጋር ተሰዳደቡ። እዛው ባለፈው የሞተው አጎቴ ያልኳቸው ማለት ተሰዳደቡ። ሲሰዳደብ አልፎ እሱ መስደብ ይችላል አጎቴን፣ እንደዚህ አይነት ትችላለህ። ግን አልፈ ወደ ዘርጋ ሄዳለሁ ብለህ ካልክ እኔ ብቻ አይደለም ሌሎቹም አይለቁም። ዘርጋ የሚሄድ አይነት ከሆነ ማለት ነው። ማን ስለሆነ ከፈለክ ታው እንጂ ከመስቀል እንዳታወርዱ እንጂ እንደ ደብረ ብርሃን በግ ነው የምነዳህ ብዬ ስለ እኮ ግልጽ እኮ ነው።
ዝም ብሎ አናፍቶ መሄድ አይቻልም። በአግባቡ ሰው መናገር ተገቢ ነው፣ ባጠፋበት ማለት ነው። ግን አይጠጣም አትበሉ። አሁን ግን ያን ነገር ኢየሱስ ነቀል አድርጎ ከሕይወት አወጣ። ለዚህ ነው አየህ በአዲስ ሕይወት መመላለስ ብለው በሚል እንጂ እዚህ ውስጥ እያንዳንዳችሁ እኔ ብቻ አይደለም እዚህ እያንዳንዳችሁ ተናገሩ ብዬ ብል ቤተሰቦቻችሁ ላይ እድገታችሁ ልክ እንደዚሁ ከኔም የባሰ ሊኖር ይችላል። አሁን ምንም ጥርጥር የለው አለ። ግን ለዚህ ሁሉ የሚዳርገው ምንድነው? መጠጥ ቤተክርስቲያኒቱ ኦፊሻሊ ነው የምትፈቅደው። ጠጡ ብላ የምትለው በጽዋ ማህበር ተደራጅቶ ሰው ይጠጣል። ሲጠጣ ለምንድነው? መንግስተ ሰማያትም ጭምር ለመግባት ነው። እና ነገረ ድህነቷ ከአምስቱ አዕማደ ምስጢር ብቻ ሳይሆን የሚቀዳው የኢትዮጵያ ኦርቶዶክስ ቤተክርስቲያን ከጽዋ ማህበርም በማጠጣት ነገረ ድህነት ይቀዳል። ከተዝካርም ከማብላትና ከማጠጣት ተዝካሩን በማውጣት ማለት ነው። ኦኬ የሟቹን ተዝካር በማውጣትም ጭምር ወደ መንግስተ ሰማያት እየመጣ ያርፋል ብላ ትላለች። ተዝካሩ ላይ የሚያበሉን የሚያጠጡን እንደው መክፈልቱ አለ። ጽዋ ማህበር ጠጥተህ መንግስተ ሰማያት ትገባለህ። ዝክርሽን የዘከረ መታሰቢያሽን ያደረገ እማር ለኪ ማርኩ ለኪ ብሏታልና እምርልሻለሁ ብሏታል። ሲጀምር አላላትም ጌታ እንደዚህ አላላትም። ዝክርሽን የዘከረ መታሰቢያሽን ያደረገ ምርልሻለሁ ብሏል አላለም። እምህር ለኪ አላለም። ያሉት እነማን ናቸው? የኦርቶዶክስ ቄሶች ናቸው። አላለም። መቼ የት የሰለ የለም። መቼ ነው ቃል ኪዳን ገብቶላታል? የት ብለን ስንል እንመጣለን። ከነገረ ድነት ጋር ጠላው መጠጡ ከነገረ ድነት ጋር አይገናኝም ብላችሁ ስላላችሁ ይገናኛል እንጂ የኦርቶዶክስ ነገረ ድነት ከመጠጥ ጋር ሁሉ ጭምር የተገናኘ ነው። መታሰቢያቸውን ያደረገ ዝክራቸውን የዘከረ ብላችሁ ማቴዎስ ወንጌል መጽሐፍ ምዕራፍ 10 ቁጥር 40፣ 41፣ 42 ትጠቅሳላችሁ። ያውም እኛ ፊት ነው ደግሞ የምትጠቅሱት። ጴንጤ ፊት ትጠቅሱታላችሁ። መጽሐፍ ቅዱስ ካነበበ ሕዝብ ፊት ትጠቅሳላችሁ። ሄደን ስናይ ግን ውሃ ብቻ ነው የሚለው መጽሐፉ። አይ ብቻ የሚል የለም፣ ለኢየሱስ ብቻ ሳይሆን ለጠላም ብቻ የሚል የለም አላችሁ። አውጥተን አሳየን እና ዝም ጭጭ። ነገረ ድነታችሁ ከመጠጥ ጋር ሁሉ ጭምር ይገናኛል። ያጠጣ ያበላ ብላችሁ ትላላችሁ። መቼ ነው ይህንን ዝክርሽን የዘከረ ምርልሻለሁ ብሎ ቃል ኪዳን የገባላት ብለን ስንል እንኳን ስንጠይቃችሁ ለእመቤታችን ቃል ኪዳን ገብቶላት መቼ? በመካነ መቃብሩ በጎልጎታ ማነው ሶሪ የካቲት 16 ቃል ኪዳን የተቀበለችበት ቀን ነው አላችሁን። ያኔን መረጃ ቃል ኪዳን የተገባላት። አዎ መቼ ነው የገባላት? የካቲት 16 እኮ አልን አላችሁ። እሷና እሱ መቼ ነው ተገናኝተው ይህንን ቃል ኪዳን የገባለ? ባጠባው ጡቴ ባዘልኩ ጀርባዬ እያለች ለመነችው ብላችሁ ያላችሁት ሰኔ 21 ቀን ማለት በመካነ መቃብሩ በጎልጎታ ስትጸልይ እንዲህ ያለችው ጸሎት መጽሐፋችሁን የሚል ነው። እኔ ፊት አታምታታም ስል ብራዘር ሰኔ 21 ቀን በመካነ መቃብሩ በጎልጎታ ስትጸልይ እንዲህ ያለችው ጸሎት ይላል። ባዶ መቃብር ላይ መጸለይ የአይሁዳውያን ልማድ ነበረ እንዴ? እሷ አይሁዳዊ ነች። ጎጃሚ አይደለች፣ ኦሮሞ አይደለች፣ ትግራዊ አይደለች። እሷ አይሁዳዊት ሴት ናት። ባዶ መቃብር ላይ ሄደው የሙታን መቃብር ላይ ሰው የሞተበት መቃብር የተባለ የማንኛውም መቃብር ላይ ሄዶ መጸለይ ጌታ ያህዌ በታናክ ላይ የትኛው ጋር ያዘዘው ብዬ ደግሞ በሙሴ ሕግ ይዛሃላ አጣብቂኝ ይዤ። ስለዚህ ማርያም አይሁዳዊት ናት፣ እስራኤላዊት ናት። ሕጉ ራሱ አይፈቅድላቸውም መቃብር ላይ ሄዶ መጸለይ አይፈቅድም። በትንቢተ ኢሳይያስ መጽሐፍ ምዕራፍ 65 ላይ ስለሚከለክል በታናኩ መጽሐፍ ላይ ሄዶ ስለሚከለክል ዘዳግም ላይ ማለት ነው ጦራው በተለይ። ስለዚህ ማርያም ባዶ መቃብር ላይ ሄዳ ጸለየች። ለምን ባዶ መቃብር ላይ ሄዳ የጸለየችው? ኢየሱስ እዛ የለ እንደተነሳ አይታለች። ሲያርግም ነበረች አይታለች። 40 ቀን ስለ እግዚአብሔር መንግስት እያስተማራቸው ከሙታን ከተነሳ በኋላ ወደ ደቀ መዛሙርቱ ሲገባ ሁሉ ነበረች እዛ። ባዶ መቃብር ላይ ምን ልታደርግ ነው የሄደችው? ልጄ በዚህ ባረፈው አካል ብላ ልትለው ነው? ይሄ እኮ
እልም ያለኩ ውሸት ወንድሞቼ ናቶች ውሸት። ኦርቶዶክስ ስትዋሽ ለከት የላትም። እንደ ተቋም እኮ የምትዋሸው። ባዶ መቃብር ላይ ለምንድን ነው ሄዳ የጌታ የእናት የምትጸልየው? ልጇ በዛ የለ እንደተነሳ አይታለች፣ እንዳረጋ አይታለች። ሕያውን ከሙታን መካከል ስለምን ተፈልጉታላችሁ ብሎ የሚል የመላእክት ድምፅ የሰሙ የገሊላና የኢየሩሳሌም ሴቶች ሁሉ ጭምር ከመላእክት ሰምተዋል። ሕያውን ስለምን ትፈልገዋለች? እዛ የለም እኮ ላም ባልዋለበት ኩበት ለቀማ ይባላል። አየህ፣ በእኛ በገጠረኛው ብሂል ማለት ነው። ኩበት እኮ ለመልቀም ላሞቹ ባሉበት ነው የምትሄደው። ጌታ በሌለበት ባዶ መቃብር ላይ ምን ልታደርግ ነው ሄዳ የምትጸልየው? እዛ ይሄ የኦርቶዶክስ የዘመናት ውሸት አይደል እንዴ? ስምሽን የጠራ ተስካርሽን ያደረገ ምሬ ምርልሻለሁ ብሎ አላት ብላችሁ የምትሉት ቃል ኪዳንን በዚያን ቀን ተቀበለች ብላ ትሉ ውሸት ነው። ሰኔ 21 ቀንም ውሸት ነው። የካቲት 16 ቀንም የተባለው ውሸት ነው። ውሸት ይግባ እውቀት አለኝ ብሎ ያለ ሰው ገራዥ ውስጥ እንደገባ መኪና በእውቀት እንፈታተዋለና የባሰ እመጣለሁ፣ መጽሐፉን ገልጣለሁ፣ ካሜራ ከፍታለሁ። ውሸትም ከነገረ ድነት ጋር መጠጣችሁ ይገናኛሉ። አዎ በደምብ ይኸው ልሰጥ ነው። ወንድማችን መሳይም ሳልኖር ማለት ነው። መጠጥ የሚጠጣው መጠጥ ከነገረ ድነት ጋር ይገናኛሉ። የኦርቶዶክስ አዎ ጠላ ጠጥታ ውሃ ብቻ ብሎ ያለውን የማቴዎስ ወንጌል መጽሐፍ ጠቅሳችሁ በደቀ መዝሙር ስም ውሃ ብቻ ያጠጣ ብሎ የሚለውን ጠቅሳችሁ እናንተ ግን ውሃ ይዛችሁ ስትሄዱ አይቼ አላቅም። በቆንጅዬ መሶበ ወርቅ ሰላሌ ሀገር በተሰፋች መሶበ ወርቅ ማለት ነው። የሰላሌ መሶበ ወርቅ የሰላሌ መሶብ ታውቃላችሁ። ሰላሌ ሀገር የሚሰፋ በዓለ ላይ ያበደ ማለት ነው። በሱ ውስጥ ዳቦ ዙሪያውን ቅፍፍ አድርገን ይቆረጥና እዛ ይደረጋል። እዛ በሱቲ ያለብሱታል። ጥብቆ ያለው የራሱ የተሰፋ ጽዋዋ ደግሞ ትንሽዬ ማሰሯለች። ጽዋ ተብሎ የተባለው ማለት ነው። እሱ ውስጥ ያው ቅድም ስንጠጣ ከነበረው ጠላ ውስጡ ይገባል። ከፊት አንድ ልጅ ቃጭል እንዲይዝ ይደረጋል። ለጠላውና ለዳቦ ጥላ ይጠላለታል፣ ፀሐይ እንዳይመታው የኔ አባት ተብሎ ማለት ነው። አቤቱ ጌታዬ፣ አቤቱ ጌታዬ። እኔ የምልህ ምንድን ነበር ያጨሱብኝ? እኔ ያኔ እኔ የምስቀው እኮ እኔ በራሴ ነው። ያኔ ምን አጭሰውብኝ ነው? ምንድን ነው እንደዚህ ፉዞ አድርጎ ያስቀረኝ የነበረው ብዬ ነው የምልህ። እኔ ነበርኩ አየዛችን ገንቦ ስር ሄጄ ምስም የነበረው ገንቦ ስም ያለ ገንቦ። ወይኔ ኤርሚሻ ተበልተሃል፣ በርቶብሃል። ገንቦ ውስጡ ምንድን ነው ያለው? ጠላ ብዬ ቅድም የጠጣሁት ጠላ ውስጡ አለ። እመቤቴ እያልኩ እተሻሻት ነበር። እንዲህ ነው ሰይጣን በውርነት ያለ እውቀት ውርነት ሲመታህ እንዲህ ነው የሚያደርግ። ቅድም የጠጣኸውን ጠላ ግማሹ ጠላ እኮ ሆዴ ውስጥ አለ፣ ግማሹ ጠላ እንስራ ማድጋዋ ውስጥ አለ፣ ያልተጠጣው ገንቦ ውስጥ አለ፣ የተጠጣው ኤርሚያስ ሆድ ውስጥ አለ። የተጠጣውን ጠላ በሆዴ ይዤ ላልተጠጣው ጠላ በገንቦ ውስጥ ሰገደ ኤርሚያስ። ኤርሚያስ ለምን ደምሰግደስ ብለው ሲሉኝ ውስጡ ላለው ነው፣ ጀርባው ላለው ነው። ጀርባው ለቆመ ይለዋል። ለስዕል ለምን ደምሰግደው ብለህ ስልህ እኛ ጀርባው ለስዕሉ አይደለም እኮ ኤርሚያስ፣ እስቲ አረጋጉት። መናፍቃን ሁሉ ቀን መቃወም የለ። ታዲያ ለምን ደምሰግደው? በስዕሉ ጀርባ ላለው ነው። ለስዕሉ ጀርባ ያለው ምንድን ነው? ግርግዳ ወይ ደግሞ ከፎቶ ጀርባ ያለው ፍሬም ማለት ነው። ግልጽ አይደለም እንደ ንግግሬ? ተወኝ፣ እኔ ቤካ ተወኝ፣ ያወሩበት እዛው እናንተ ጨርሱ። ጨርሻለሁ። እኔ አትቀስቱ ሲል በቃ እኔ ቡና አልጠጣ ከመሳይ ጋር ችግር የለውም። ትንሽ የተወሰነ ነገር ልናገር። በእርግጥ መሳይ ታወራለህ። በነገራችን ላይ እንሰጣለን እንዳልክ እየሰራ ይሆንና ትንሽ ከእንዳልክ ጋር ቆይ፣ ቢኮዝ መሄድ ስላለበት ማለት ነው።
ትቀጥላለህ። ችግር የለም እኛ አለን። ወንድምነት አለ እንዲ እንዳልካችን አለ አንደኛው ጠጪ ማለት ነው። ሌላኛው ድሮ የጠጣ የነበረ ጠጥቶ ሕፃን አማልደኝ እያለ ሲጨፍር የነበረ ማለት ነው። የማነ ኪሮስ ነው ጨርቆስ አባቴ እያለ ክፈት ማይክ እንዳልክ ማይክ ክፈት፣ ካልሆነ ቪዲዮን ከፍተዋለሁ። ስጠጣ ሕፃኑ አባት ሆኖ ይታያል። እና እንዳልክዬ ያኔ ጠጥቶ ብዙ ቪዲዮ አለ። ሕፃኑን አባቴ ሲል ነበር። ሕፃኑን አባቴ ሲል ነበር። አባቱ ደግሞ እኮ እያየ ዘልደታ ነው የሚባለው አሶዬ ነበር እኮ። ከእንዳልክዬ ብዙ እንጠብቃለን። ተከታታይ የሆነ ትምህርት ይሰጠናል። እኔ የሚውጥ አድርጌያለሁ። እንኳን ደህና መጣህ ወንድምነት። ባይዘው ቀጥል። መውጣት የለም ተይዘሃል። ወንድምነት አለ እንዴ? ክፈት እንጂ ወይስ ማይክ ላክልህ? ለምሳሌ አሁን ወንድምነት ሲያነሳ ሰምተህ ከሆነ የመጠጡ ጉዳይ ጋር የተያዘ ጉዳይ ነው ብለዋል። ትንሽ ነገር ልበልና ቦታ ልቀቅ። ይቅርታ፣ በጣም ትንሽ ነገር ብቻ ነው የምለው። አይ በቃ እኔም አሁን ትንሽ ድካም ላይ ስለሆንኩኝ፣ ያው ጥምቀት ዛሬ ቃና ዘገሊላ ታላቅ ባህል ነው ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና በድምቀት ከሚከበሩት አንዱ ያው ቃና ዘገሊላ ነው። ምናልባት እዚህ ጋር ቅድም ከመጠጥ ጋር ተያይዞ የተነሳሁት የተወሰኑ ነገሮች፣ አንደኛው ብዙዎቻችሁ ከስርም ጭምርም ሲጽፉ የነበሩት የሐዋርያው ቅዱስ ጳውሎስ ስለ ሆደ ሕመም ጥቂት የወይን ጠጅ ጠጣ ስለሚለው ቃል ሲናገር ሆዱን ሁሉም አሞታል ወይ ብለው ሲናገሩ ነበረ። እንዴት እንደዚህ ይሆናል? እንደዚህ ከዚህ ጋር ሊገናኝ አይችልም። እንደዛ ከሆነ ጌታችን በቃና ዘገሊላ ቀን ለዛውም በዛሬው ቀን ታላቅ ታምራትን ካደረገው የመጀመሪያው ታምራትን ካደረገው አንዱ ቃና ዘገሊላ ቀን፣ ያም የወይን ጠጅ ነው። ቤት በሰርገኞቹ ቤት የተገኝቶ የተቀየረው ወይን ሁሉም ሆዱን አሞታል ማለት አይደለም። ስለዚህ ማንም ሰው ሆዱን ስላመመው አይጠጣም ማለት ነው። ሆዱን ስላመመው እንደማይጠጣ ይሄኛው የቃና ዘገሊላው ተአምር አንዱ ማስረጃና ማረጋገጫ ነው። ምንጊዜም ትልቁ እንደው እናንተ ጋር ያለው ወንድሞቻችን ጋር ያለው ትልቁ ስህተት ነው ብዬ የማስበው ነገር ምንድን ነው? በኦርቶዶክስ ተዋሕዶ የሚፈቀድ የስካር የድብድብና አላስፈላጊ ስራዎች ሁሉ በኢትዮጵያ ኦርቶዶክስ ተዋሕዶ ሊፈቀዱ አይችሉም። ማለት ማንም ሰው በገዛ ስጋው የራሱ ስጋው ሊፈትነው ይችላል፣ ኃጢአት ሊሰራ ይችላል፣ ሊበድል ይችላል። ያ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ መጽሐፍ ቅዱሳዊ እንትን ማስረጃ አቅርባ ስለዛ ነገር እንደዚህ ማድረግ ይቻላል የሚል ነገር የለም። አስተምሮም አይደለም ሲጀምር፣ እኔም የተማርኩትም ነገር አይደለም። ከልጅነት ጀምሮ በመጽሐፍ ቅዱስም ጓደኞቼ ፕሮቴስታንት ጓደኞች አሉኝ፣ ከእነሱ ጋር አወራለሁ፣ እነጋግራለሁ በዚህ ጉዳይ ላይ። ግን መጽሐፍ ቅዱስን ሳነብ ትክክለኛውን መልስ ያገኘሁት ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው። በዛም መሰረት ነው እውነተኛው ጌታ እናንተ እንዲህ የምትወዱትን አምላክ የምታገኙት እንደዚህ በዚህ አይነት መንገድ እንደዚህ የምትሆኑለትን እውነተኛ ፍቅር የምታሳዩትን ጌታ ሐሰተኛው ባይሆን ኖሮ እውነተኛው ቢሆን ኖሮ መልካም ነበረ። ግን ምንም ማድረግ አይቻልም። እውነተኛ ያለው ኦርቶዶክስ ተዋሕዶ ውስጥ ስለሆነ ጌታችን እዛ ውስጥ ነው የምታገኙት ነው የምለው። ስለዚህ መጠጥን በተመለከተ ስካርን አንደግፍም። የመጨረሻው ቃል የምናገረው ነገር ስካር በፍጹም ተቀባይነት የለውም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ግን ምንድነው እሱ አትስከር የተባለውን ነገርና ወይን ጠጅ ጠጣ የተባለውን ነገር ማስታረቅ መቻል ያስፈልጋል የሚለው ነገር ለማሳሰብ ነው። ሌላ ነገር የምለው ነገር የለም። አመሰግናለሁ። ቤካ እሺ። ስለዚህ አንተ እያልክ ያለው ነገር እናንተ ጋር ያለው ኢየሱስ ሐሰተኛ ኢየሱስ ነው እና እኛ ጋር ያለው ደግሞ እውነተኛ ኢየሱስ ነው። ስለዚህ ነው እናንተ ጋር እውነት የሆነው ነገር የለው፣ ደግሞ እውነት የሆነው ነገር ደግሞ ያለው እኛ ጋር ነው እያልከን ነው አይደለም? ወደንም ጠላንም አንድ ሃይማኖት ይኸውልህ አይደለም። እኔ አልወድም እንደዚህ። ይኸውልህ አይደለም። ይኸውልህ አልፈልግም። እኔ ብራዘር ቀን በቀጥታ የጠየኩ ጥያቄን በቀጥታ ነው አድሬስ ማድረግ ያለብህ። አይደለም ከተናገርክ በኋላ ተናግራል፣ ጨርሰሃል፣ አለቀ።
ከተናገርከው ነው የጠየኩት ጥያቄ። አጭር ነው ጥያቄ። ምንድነው አንተ እያልክ ያለው እናንተ ጋር ያለው ኢየሱስ ሐሰተኛ ነው፣ እኛ ጋር ያለው ወንድምነት አንዴ ቆይ፣ ከይቅርታ ጋር እዚህ ያላችሁ ሰዎች ማስታወቂያ የምናገረው እኔ እዚህ ባለሁበት ቦታ ላይ የኔን ስም እየጠራችሁ ኤርሜ እንደ ቀድሞ ወንጌል ስበክ ብላችሁ አይቻለሁ። እዚህም ቤት አይቻለሁ፣ እኔም ቤት አይቻለሁ። የግለሰቦችን ስም አሁን ለምሳሌ የእህቴን የሜርሲን ስም እየጻፋችሁ የምትናገሩትን ጽሁፍ አይቻለሁ። አንዳንዶቻችሁ እኔ ቤት ብሎክ አድርጌያችኋለሁ። በፌክ አካውንት ነው የመጣችሁት። እውነተኛ ጽድቅ አለን ብላችሁ ካላችሁ በፊት ለፊት ኑና ከቻላችሁ ሜርሲን እህትየው ራሱን አግኝታችኋት ስህተቷን ወይ መርዟ ብላችሁ የምትሉትን ነገር ንገሯት። እዚህ የእግዚአብሔርን ቃል እየተነጋገርን እያለን የሌሎችን ሰዎች አቴንሽን ለመውሰድ ዳይቨርት ለማድረግ የኔን ስም ጽፋችሁ ከታች በረጅሙ አድርጋችሁ ሜርሲ እንደዚህ ብላችሁ ብትሉ እሱ ለእናንተ ነው እንጂ ለእኔ ግን እንደዛ ሆና አላገኘኋትም። ኦኬ፣ ለእኔ እንደዛ ሆና ስላላገኘኋት የምወዳት እህቴ ነች። እናንተንም የምወዳችሁ ወንድሞቼና እህቶቼ ናችሁ። ኦኬ፣ የሰይጣንን ሀሳብ አንስተውም፣ እኔ አልስተውም። ስለዚህ ዳይቨርት ለማድረግ እዚህ ኮሜንት የምትጽፉ ሰዎች ከኛው ቤት ናችሁ፣ ከኛው ቤት የሆናችሁ ሰዎች ናችሁ። ለምን እዚህ ሚዲያው ላይ በነፃነት ወንጌል እንድንሰብክ በነፃነት ወንጌል እንድናገለግል የማትፈልጉ በሙሉ ኃይላችሁ የጨለማውን ዓለም መንግስት ለማገልገል ታጥቃችሁ የተነሳችሁ ሰዎች አላችሁ። ይሄ ነገር ከቤታችን አይታጣ ብላችሁ የምትሉ ማለት ነው። ስለዚህ እህትየው ሜርሲን በተመለከተ የኔን ስም ጽፋችሁ እሷ እኮ እንደዚህና እንዳዛናት ብላችሁ የምትሉ ሰዎች ካላችሁ አንተ አይደለህም ስለሰው የምትነግረኝ፣ አንቺ አይደለሽም ስለሰው የምትነግሪኝ። እኔ ሙሉ ሰው ነኝ። እህቴ ሜርሲን ማቃትን ያላቃታለሁ። እናንተ እንደምትጽፉት እሷ ለእኔ እንደዛ ሆነ አላየዋትም፣ አላገኘዋትም። ስለዚህ ሺዝ ማይ ሲስተር። ኦኬ፣ እዚህ ያሉ ወንድሞች እናቶችም ልክ እንደዛ ናቸው። ስለዚህ ተቧድናችሁ ተደራጅታችሁ እንደዚህ አይነት ክፉ ኮሜንት የምትጽፉ ሰዎች ሚዩት ነው የምናረጋችሁ። እነማን እንደሆናችሁ እንኳን አይታወቅም ፔጃችሁ ሲገባ ማለት ነው። ይሄ ኮሜንት በጣም ስለተደጋገመ ነው። ኦኬ፣ እረፉ ማለት እንደ ወንድም ነው እረፉ ብዬ የምላችሁ። ኦኬ፣ እረፉ። አይበጃችሁም ለማትሸለሙበት ነገር፣ አክሊል ለማትሸለሙበት ነገር፣ ጌታ ለማይከብርበት ነገር እንትን አትበሉ። ተናግሬያለሁኝ። ኦኬ፣ እርስ በርሳችሁ እዛው ተነቋቁራችሁ ያበቃችሁት ነገር እዚህ ዛኛ ጋር ይዛችሁ አትምጡ። ኦኬ፣ እዛው ጨርሱ። እናንተ በምትጽፉት ኮሜንት በማንም ሰው ላይ በውስጥም በምትጽፉልኝ ነገር በማንም ሰው ላይ ልቤ እንዲከብድ አልፈልግም። ሁላችሁንም እዚህ ያላችሁትንም እዚህ የሌላችሁትንም እወዳችኋለሁ። በማንም ላይ ችግር ካለ ፊት ለፊት ነው መጥቼ የምነግርህ። አለቀ። ከዛ ውጭ እናንተ በምትጽፉት ኮሜንት ቤኪን አውጥቶ ይጥላል፣ ሜርሲን ያንጠለጥላታል። ሜርሲን ሲጀምር እኔ እንደዛ ባደርግን ጎዳቸዋል እንደነሱ አላረግም። ስለዚህ አትረብሹን፣ እሺ አትረብሹን አላችሁ፣ አትረብሹን። በዛ ወርቃማ እባብ የተነደፋችሁ ሰዎች አላችሁ፣ አትረብሹን። በተጠቀለለ ጨርቅ አጠገቤ የተቀመጠ የነበረ እባብ እግዚአብሔር በራእይ በተለያየ ወንድሞች በኩል ሲናገርበት፣ አትረብሹን። የእባቡን ሀሳብ አንስተው አትረብሹ፣ አታውኩ የክርስቶስን ጉባኤ ማለት ነው። ቴንክ ዩ። አሁን መቀጠል ትችላላችሁ። በዚህ ጉዳይ ላይ ምንም አታውሩ። ወደ ጉዳይ ይህን ብቻ ማስታወቂያ የምናገረው ስሜን እየጠቀሱ ሲጽፉ ስላየው ነው። ስሜን እና የእህትየውን ስም እየጠቀሱ ሲጽፉ ስላየው ነው። ቴንክ ዩ። ተባረክ። እግዚአብሔር አምላክ አብስቶ ይባርክ። እንኳንም ታየ እንኳንም አየ ወንድምነት። ኤኒሃው ሌላ ጊዜ በደንብ እናወራበታለን። አሁን ወደ ጉዳይ እንግባና እንዳልክዬ ኤኒታይም ማይክን ከፍታ አውራ። እሺ አባ፣ ጊዜ በደንብ ነው የምሰጥህ። እሺ መሳይ፣ ቅድም ስታወራ ምናልክ አንተ እናንተ ጋር ያለው ኢየሱስ ሐሰተኛ ኢየሱስ ነው፣ እኛ ጋር ያለው ኢየሱስ እውነተኛ ኢየሱስ ነው። ዳስዋይ ኦርቶዶክስን እውነት ናት ብዬ የምቀበለው ብለሃልና እኛ ጋር ያለው ኢየሱስ ሐሰተኛው ኢየሱስ ነው ብለን የምታምነው? አይ በንግግራችን መሀል ተናገርኩኝ እንጂ
በአጠቃላይ ከመጠጥ ጋር ተያይዞ የተነሳውን ሀሳብ ሰጥቻለሁ። እኔ ጨርሻለሁ። ምናልባት ከስር ሳልኖር ካለ ከእሱ ጋር ጨርሱ። በቃ ይበቃኛል ብዬ ስለ መጠጥ ጨርሻለሁ። በቃ ተግባብተናል ብዬ አስባለሁ። ጥያቄ መልስልኝ። እኛ ጋር ያለው ኢየሱስ ሐሰተኛ ኢየሱስ ነው ብለህ የምታምነው? እኔ ማምነው እውነተኛው ከሆነ እናንተ ጋር ደግሞ ትክክል ይሆናል ብዬ አላስብም። ስለዚህ ወደ እኛ መምጣት አለባችሁ ብዬ አስባለሁ። ስለዚህ አንተ እያልክ ያለው እኛ ጋር ያለው ኢየሱስ ሐሰተኛ ኢየሱስ ነው ብለህ የምታምነው? አዎ መጽሐፍ ቅዱስ አንድ ነው። ወደደንም ጠላንም አንድ ሃይማኖት፣ አንዲት ጥምቀትና አንድ ጌታ ብቻ ስለሚያድን ማለት ነው። ሁለት ሃይማኖት የለም። በሁለት ሃይማኖት ውስጥ ሊገኝ አይችልም ጌታ። እሺ እኔ የእኛን ኢየሱስ እኛ የምናመልከው የምንከተለውን ኢየሱስ ያዳነን ኢየሱስ ልንገርህ። የምናምነውን ኢየሱስ የእኛ ኢየሱስ አንተ ከዛ ሐሰተኛ ስለመሆኑ ትነግረኛለህ። የእኛ ኢየሱስ ፍጹም ሰው ፍጹም አምላክ የሆነ ኢየሱስ ነው። ምን ማለት ነው? ቅድመ ዓለም ከእግዚአብሔር አብ የተወለደ እግዚአብሔር አብ የባህሪ ልጁ ሲሆን ድኅረ ዓለም ደግሞ ከቅድስት ድንግል ማርያም በደምና በሥጋ ተካፍሎ የተወለደ ፍጹም ሰው ፍጹም አምላክ የሆነውን ኢየሱስ ነው እኛ የምናመልከው። ፍጹም አምላክ ብለን ስንል ከአብና ከመንፈስ ቅዱስ ጋር በመለኮት አንዳች ልዩነት የሌለው ፍጹም ሰውነት ነው ብለን ስንል ደግሞ ከኃጢአት በቀር ከእኛ ጋር አንዳች ልዩነት የሌለው ፍጹም ሰው ፍጹም አምላክ የሆነውን ኢየሱስን ነው እኛ የምናመልከው። ይሄ ኢየሱስ ሐሰተኛ ኢየሱስ ነው? አሁን የተናገርከው ነገር እውነት እኮ ነው። ምስል ብራዘርዬ፣ ይሄ ኢየሱስ ሐሰተኛው ኢየሱስ ነው? ይሄ ኢየሱስ ሐሰተኛው ኢየሱስ ነው? ማሰማኝ ከሆነ በቃ ልወርድ ነው። የምሰማኝ ከሆነ ልንገርሽ፣ ይሄ ኢየሱስ ሐሰተኛው ኢየሱስ ነው ወይ? አንሰር ሚ። ሙሉን መቀበል ግድ ይልሃል ነው። ሙሉ መጽሐፍ ቅዱስ ሙሉ ካልተቀበልክ ደግሞ ሐሰተኛ ይሆናል ማለት ነው። ሐሰተኛው ኢየሱስ ነው ወይ? አሁን ያልኩ ኢየሱስ ሐሰተኛ ኢየሱስ ነው? ቃሉ ወንጌሉ የተናገርከው ነገር እውነት ቢሆንም ሌላ ቦታ ላይ የማትቀበለው ወንጌል ስላለ ነው። ያ ወንጌል ደግሞ ምን እንደሆነ ልንገርህ። አሁን ያልኩ እኛ የምንከተለው ይንገረን ወንድምነት። እሺ ሌላ ቦታ ላይ አሁን ያለውን ኢየሱስን እውነተኛ ነው ወይ ሐሰተኛ ነው ወይ ብለህ ለይልኝ ብሎ አለ። ኦኬ ልትለይለት አልቻልክም። ወደ ጭቅጭቅ አይነት ልገባ ነው። ኦኬ የተናገርከው እውነት ቢሆንም ግን የሚጎለው ነገር አለ ብለሃል። ምንድን ነው? አሁን ብጠቅስለት ቤኪ የማይቀበለው እኛም ማንቀበለው የቀረ ብለህ የምትለው ለምሳሌ መሳይ አይ ቅድም ያው ተናገር የተወሰነ ሳምራ የተናገረው ነገር የተወሰነ ነገር አለ። እሱ እናንተን ያልተቀበለ እኔን አይቀበልም የሚለው ወንጌል ነው፣ ቃሉ ነው። ስለዚህ እሱኛውን ቃል በተመለከተ ነው፣ ሌላ ምንም የለም። ኦኬ እሱኛውን ባለመቀበል ነው። እኛ አሁን እናንተን የሚቀበል እኔን ይቀበላል ብሎ ያለውን እኛ አንቀበልም ማለት እናንተን የሚቀበል እኔን ይቀበላል ብሎ ያለው ማን ነው? ሐዋርያቱን ነው አይደል? ጌታ ያላቸው አዎ ሐዋርያቱንም ነው። እንደገና ደግሞ ከሐዋርያቱ በኋላ የሚመጡ የሐዋርያቶች ተከታዮች አሉ። ከሐዋርያት የተቀባበሉ በመጀመሪያ ሐዋርያቱን ነው አይደል? እንደዛ ያላቸው የመጀመሪያ ተደራሲያን መጀመሪያ ሐዋርያትን ነው። እኛ ሐዋርያቱን እንቀበላለን አንቀበልም? ትቀበላላችሁ። ፎረሸ ማለት ነው። ቅድም የከሰስከን እሱ ተቀበሉ ብሎ ያላቸውን አትቀበሉም ብላ ያልከን። እሺ ቀጥሎ ከሐዋርያቱ ቀጥሎ የተነሱ ሐዋርያን አበው የተባሉትን በቤተክርስቲያን ታሪክ ውስጥ እንቀበላለን አንቀበልም? በቤተክርስቲያን አስተምህሮ መካከል ብዙ ጻድቃን የተነሱ ቅዱሳን አባቶች በቤተክርስቲያን ታሪክ ውስጥ ነው ያልኩ። በቤተክርስቲያን ታሪክ ከሐዋርያቱ በክርስቶስ ቤተክርስቲያን ከዋናዎቹ ከሐዋርያቱ ቀጥሎ የተነሱ የእምነት አባቶች የሚባሉት እነሱን እኛ እንቀበላለን አንቀበልም? በተዋህዶ ነው ወይስ በፕሮቴስታንት? ኧረ ተዋህዶ ባዶ የሚባል የለም። ያኔ ብራዘርዬ ዛጋ ከሐዋርያቱ ቀጥሎ የተነሱት የአንተ ተዋህዶ ከሐዋርያቱ ከ300 ዓመት በኋላ ምናምን ነገር በ1700 ዓመተ ምህረት ላይ የተመሰረተው ያኔ ተዋህዶ ባዶ የሚባል ነገር የለም። እኔ እያልኩ ያለሁት ከሐዋርያቱ ሞት ቀጥሎ የተነሱ የቤተክርስቲያን አባቶችን አንቀበልም ወይ? ለምሳሌ እንደነ ፖሊካርፕ፣ እንደነ አግናጤዎስ፣ እንደነ ሄሬኔዎስ አይነቶቹን እንቀበላለን አንቀበልም? ምክንያቱም እሱ ተቀበሉ ብሎ ያላቸውን አትቀበሉም ብለህ ከሰናል። ሐዋርያቱ እንቀበላለን አንቀበልም ብዬ ስለ ትቀበላላችሁ አልከን። ስለዚህ
ከሰስከን ዝም ብሎ ነው ማለት ነው። ቀጥሎ ደግሞ እነሱ ከሞቱ በኋላ ሐዋርያን አበው የሚባሉ አሉ፣ የተነሱ የእምነት አባቶች እንቀበላለን አንቀበልም፣ እንደ ቤተክርስቲያን ታሪክ የምታቀን ከሆነ አይደለም። ይሄ ከክስ ጋር ምንም የሚያያይዘው ነገር እንቀበላለን አንቀበልም ነው የጠየቁት። እኔ ስለ እናንተ እምነት ብዙ እንትኑ የለኝም። ስለዚህ እንቀበላለን ተቀበሉ ከሆነ እንቀበላለን ካላችሁ እኮ ምደግፈው የምቀበለው ሜንን እኮ ነው። እንቀበላለን። አድምጠኝ። መጀመሪያ ሐዋርያቱን አትቀበሉ፣ እሱ ተቀበሉ ያላቸውን አትቀበሉም አልከን። በደንብ ሳሰው ማለት እንቀበላለን ካላችሁ ደግሞ ሌላው ይቀጥላል። ሌላው ደግሞ አድምጠኝ። እንዲቀጥል በዘመን አለ አይደል? የዘመን ታሪክ አለ አይደል? መሳይ ወንድም በዘመን አመጣጥ ውስጥ እኛ ዝም ብለን የመጣውን ተቀበሉ ብለው ስላለን ጌታ ያን ተቀበሉ ብሎ ያለውን አንተ አምጥተህ ላገኘው አርቲ ቡርቲ ሁሉ ጨምረ ደርበ ለነሱ ሁሉ ጭምር ነው ብሎ በሚል የምትል ከሆነ እኛ ሰዎችን ስንቀበል መርመረን የምንቀበለው። ኦኬ ሐዋርያቱን እኮ እንድንቀበል ራሱ በቅዱሳት መጽሐፍት የጌታ ሐዋርያት እንደሆኑ እሱ እንደመረጣቸው መንፈስ ቅዱስ ያደረባቸው እንደሆኑ ስለተጻፈ በመጽሐፍ ቅዱስም ላይ ስለተጻፈ ስላየኑ ነው የምንቀበለው ማለት ነው። ኦኬ ከዛ በኋላ የተነሱ የእምነት አባቶች ተብለው የሚባሉ አሉ ከሐዋርያቱ ሞት በኋላ እነሱን ሁሉ እንቀበላለን። ኦኬ እንቀበላለን። በዘመኑ ቤተክርስቲያን ታሪክ ስላላት በታሪክ ውስጥ የተነሱ ማለት ነው። አሁን እናንተ ተቀበሉ ብላችሁ የምትሏቸውን እንደነ 10 አለቃ ጊዮርጊስ ማለት ነው 50 አለቃ ነው 50 አለቃ ጊዮርጊስ እንደነ አርሴማ እንደነ ተክለ ሃይማኖት እንደነ አቦ ብላ ያልከውን ግን አንቀበልም። ለምን? አንደኛ ጌታ ተቀበሏቸው ብሎ እንዳላቸው ሐዋርያት ኢየሱስ አጸደቀን፣ ኢየሱስ አዳነን። መዳን በኢየሱስ ነው። የጸደቁት በኢየሱስ ነው። ያዳነኝ የዳዊት ልጅ ነው ብለው ሲሉ አይሰማም። በራሳቸው ነው የሚያወሩት የነበረው። ወረደ ማለት ነው። እና ምንድነው ሌሎቹን እንደማንቀበል አድርጎ የሚሳለው ነገር የትኞቹን ጥሩልና? እንዴት ብዬ ነው አሁን የሸዋውን ተክለ ሃይማኖት የምቀበለው? እንዴት ብዬ ነው አርሴማን የምቀበላት? አርሴማ እንድቀበላት አርሴማ እንኳን ቅድስት ሴት እንኳን ብትሆን ታሪኳን እኮ አበላሽተዋለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። በምን? በገድሏ ላይ ሄዲያ ትላለች። እንዴ ታው አቡነ አረጋዊ በ14 አሁን ኢትዮጵያ ውስጥ መጥተው የሰሜን ሰው በሙሉ በተለይ ኤርትራና ትግራዋይ አቡነ አረጋዊ ብሎ ከማለ በቃ የመሐላ ሁሉ ማረጋገጫ ሆኗል። ሰውየው ምንድነው? ጣሊያናዊ አባቱ ቦንቾር ነው ይባላል። ለጫወታ ነው ያልኩት፣ ግን ጣሊያናዊ ነው ሰውዬ ጣሊያናዊ ነው እንዴ። አያቱ እኔን አድዋ ላይ መጥቶ ከአያቴ ጋር የተዋጋ ሰውዬ እኔ ምድር ላይ መጥቶ አንተ በሱ እሱን ተቀበለው ትለኛለህ እንዴ? አልቀበልም። መድኃኒዓለምን አልቀበልም። ተው አልቀበልም። እንዲቀበለው ገድሉን ሳነባው ኢየሱስ አጸደቀኝ አይልም። ኢየሱስ ያጸደቀኝ ብሎ ያላለ ጻድቅን በጻድቅ ስም የሚቀበል ብለህ አትበለኝ። ተወኝ ስልህ እሺ ሻይን እዚህ ያስበረዳችሁብኝ። ልቅ ቀጥሉ፣ ቤካ እህቶች ቀጥሉ። እሺ ቤካ ያንዴ መምህር ኤርሚያስን ላናግራቸው ከተፈቀደ። ኤርሚዬ ሜርሲ እህትዬው አውራቸው። ቁርስ እየበላ ነው። ቁርስ ይብላና ወይ ጠብቀው ትንሽ። አይ አንቺንም እስከ ዘመረ ችግር የለም ስለሚሰማ አንድ ትንሽ ወደኋላ ስላስገረመኝ ነው። በነገራችን ላይ ኦርቶዶክስ አይጠጣም የሚል ሰው አለ እንዴ? ቅድም ስለመጠጡ ሲከረከር እኮ ኤርሚያስ የተናገረ ሁሉ በነገራችን ላይ ያው እንደዛ ይጠጣል። ክርክራችን እኔ ቤት ተምርም ነው መስዬ የሚሰማሽ ከሆነ ኦኬ። ስለዚህ አይጠጣም አልልም ነው ያልከለሁ እንዴ? በነገራችን ላይ ኤርሚያስ ቅድም ሲና ይኸውልሽ ምን አለ መሰለሽ አንዳንዴ
እኔ ምን ይገርመኛል መሰለሽ፣ ሁሉም ሰው እንዲማርበት ነው። ለክርስቶስ ብለሽ የምትዋሹ ነገር የለም። በነገራችን ላይ እኔ ምን እመኛለሁ መሰለሽ፣ የእማማ ዝናሽን መንግስትና የቲክቶኳን ኦርቶዶክስን ይመኛታለሁ በራሴ። አሁን እማማ ዝናሽ የተሸው ከሆነ በቃ ሁሉ ነገር የመንግስት ነው ያሟላላቸው እና ታች ወርደ ስታዩ ደግሞ ችግሮች አሉ። እውነት ለመናገር ለማስተባበል ስለምናውቀው እዚህ ጋር ማስመሰሉም ጥሩ አይደለም። የምንዋሽለት አምላክ የለም። በነገራችን ላይ የምንኖርለት አምላክ ነው ያለ። እኛም ጋር ክርስቶስ ስንል እኮ የምንዋሽለት አምላክ የለንም አይደለ? የግል ጸብም የለንም። አላማችን ስለመዳን ነው። ስንነጋገር ትውልድ እንዲያመልጥ፣ ትውልድ እንዲያደን፣ ትውልድ ከጨለማ ወደ እውነተኛ ወደሚያስደንቅ ብርሃን እንዲመጣ። ምክንያቱም እኛ ዋጋ የተከፈለልን ክርስቲያኖች ስለሆን እኔ አሁን ክርክሮቼ ጉንጭ አልፋ እንደሆነ አልፈልግም። ወይም እዚህ ጋር መጥቶ ሊያሸንፍ ለመሸነፍ አይደለም። እኔ አሁን ቅድም መምህር ኤርሚያስ የተናገረው መጠጡ አለ። ይህ ምንም ጥርጥር የለ። እንደውም ብዙ ህፃናት በራሱ አንዳንዴ እንዳይደቃቸው እየተባለ እናቶች ጠንቆል እያደረጉ ያቀምሷቸው ነበረ። አሁን ትውልድን የሚግል ነው፣ አይጠቅም። መጠጡ ላይ አሁን ቅድም ኤርሚም ሲናገረው ማለት ነው። ግን ቤተክርስቲያኗ አስተምሮ አይደለም ነው የመዳን መንገድ ነው ብሏል መርጌታ ኤርሚ። እንግዲህ እሱን ደግሞ አብረን እናያለን። ሁለተኛ ኦርቶዶክስ ጥላ ዲያቆን ነው መርጌታ አይደለም፣ ዲያቆን ነው። ፕሮቴስታንት ጥላ አያዋጣም፣ ኦርቶዶክስ ጥላ አወጣሽ ነው ያለው። ፕሮቴስታንት ጥላ የለውም ሲጀመር፣ ጥላው የኦርቶዶክስ ነው። ጥላው የኦርቶዶክስ ነው። ፕሮቴስታንት ጥላ የለውም። አይ ጥላ እኮ እኛ ጋር የለውም መሰለህ። በልዑል መጠጊያ የሚኖር ሁሉም የሚችል አምላክ ጥላ ውስጥ ያድራል ስለሚል እግዚአብሔር ቃል እኛ ጥላችን ሰው ሰራሽ አይደለም። ለዛ ነው ብራዘርዬ ጥላችን ሰው ሰራሽ አይደለም። እና ቅድም ኤርሚ እስከሚመጣ ነው። አይ አንዳንዴ እውነታውን እውነት ነው የምትል ምን መሰለህ፣ ጥላ የላችሁም አልከን። ልክ ነህ። እኛ ሰው ሰራሽ ጥላ የለንም። ቤካ ምን መሰለህ፣ ስማ ብራዘርዬ፣ እኛ የጠለል ነው ሁሉም በሚችል አምላክ ጥላ ውስጥ ነው። ስለዚህ ሌላ ሰው ሰራሽ ምናምን ነገር ጥላ አያስፈልገንም ብራዘርዬ። እሱን እንተወው እና ሰው ሰራሽ ከሆነ ልብሱ ስለምን አስፈለገ ቤክዬ? ልብሱም እኮ ሰው ሰራሽ ነው። ልብሱንማ የለበስነው ነው እኮ። አንተ ኤርሚ ሲያወራ ያወራው ስለ ምንድነው ስፒሪቹዋል ስለሚሰጡ ግልጋሎት ነው ኤርሚ ያነሳው፣ ቤተክርስቲያናቸው ስላለው ጉዳይ ክርስቶስን ለብሰናል ስለሚል ነው እንጂ። እሺ አይ እኔ ወንድም ተው፣ አሁን እሱ ሌላ ነገር ውስጥ አትግባ ብራዘርዬ፣ ሌላ ነገር ውስጥ አትግባ። አንተ ጥላን ስታመጣና ስታጥል ምንድነው አርቄና ምናምን ጠላህንና ዳቦ ምናምን ነገር አድርገው ጥላ አስቀምጠህ እንዲህ ስታሰግድ ምን እያደረክ ነው? እኔ አሰግጄ አላቅም ቤኪ። በቃ አንተ አሰግድ አታውቅምና ቤተክርስቲያን አታሰግድም፣ ሌላ ጉዳይ ነው። ቤተክርስቲያን ታሰግዳለች። እሺ አሁን የምንፈልገው ትውልድ እንዲህ አይደለ? ሌላ ነገሩን ተው ብራዘር። እሺ የሚፈለገው ትውልድ እንዲናር ለቤካ ትውልድ እንዲናር አላማው ዋናው ትውልድ ወደ አሁን ቅድም እንኳ ያን ልጅ ብሎክ አታርገው ይስማ እንዲድናር አላማው ቤካ ሌላ ነገር የለውም አይደል? አይ ነቆራ ምናምን ነገር ተዋ ታዲያ። እናንተ የላችሁም ስትል እናንተ የላችሁም ከየት ታመጡና ምናምን ብለህ ስትል ምን ያልክ ነው? እኛ እኮ ጥላለን። ጥላው ደግሞ ለእግዚአብሔር ግልጋሎት የሚውል ነው። በዛ ጥላ ትጠልላቸው። እነዚህ የአይነት ነገር ለመስራት የሞከርከው እዚህ ግባ የማይባል ነገር ማለት ነው። አንተ ቤተክርስቲያን ውስጥ እነኚህ ንዋያተ ቅዱሳት ብለህ የምትላቸው ነገሮች በጠቅላላ የሚውልበት ወይ ደግሞ የሚሰጡት አገልጋሎት ይታወቃል። ለምን እንደሆነ ይታወቃል። ከዛ አንጻር ነው የምታወራው። ስታወራው ላይክ ዝም ብሎ ሰው ከሚለብሰው አይነት ተራ ልብስ ጋር ልክ እንደዛ ነው የሚቆጠረው አይደለም። ለእግዚአብሔር መንፈሳዊ አገልግሎት የተለዩ ናቸው፣ የተቀደሱ ናቸው ብለህ በቅባ ቅዱስ በቅባ ሜሮ ነው ምናምን ነገር እንትን ብላችሁት ለጌታችሁ እንትን የምትሉት ራይት። ስለዚህ አንተ ከምታወራው ጥላና ዝም ብሎ መንገድ ላይ ከምታየው ጥላ ጋር ተመሳሳይነት የለውም። የእኛ ጥላ ደግሞ ቅድም እንደነገርኩ ሌላ አያስፈልገንም። ጥላችን ማን እንደሆነ መጽሐፍ ቅዱስ ነግሮናል። ሁሉ ጊዜ በዛ ጥላ ውስጥ አለን ነው አለቅ።
እሺ ሌላ ኦርቶዶክሳዊ ካለ ይግባ። ከኤርሚ ጋር የምታወራው ነገር ካለ ማውራት የምትፈልገው ነገር ካለ ዌልካም። ቢኮዝ በእኔና በአንተ መካከል ብዙም ልዩነት በእኛና በአንተ መካከል ልዩነት እያየን አይደለም። አላቅም እንደዚህ አይነት እውቀት ኖሮ ለምን እንደዚህ አይነት መረዳት ኖሮ ኦርቶዶክስ ለምን እንደምትሆን አይገባኝም። እውነትን ተረድተው እዛው ኦርቶዶክስ ያሉ እኮ በጣም ብዙዎች አሉና ችግር የለው መቀመጥ ይችላል። ዋናው የአግባባን እውነቱ ነው እና እሱ ላይ መቀጠል ይችላል። ቴንክ ዩ። እሺ ሌላ ኦርቶዶክሳዊ ካለ ሊያይ አስገቢ። ሌላ ኦርቶዶክስ ካለ ሌላ አስገቡና ከዛ እሺ የኔ ወንድም ቅድም እያነሳ ነበረ ኦርቶዶክስ እና ጨለማ ልዩነት እንደሌላቸው ስታነሳ ነበረ ራይት። ለዚህ እነዚህ የገላትያ ምዕራፍ ላይ የተዘረዘሩ በጠቅላላ በኦርቶዶክስ እንደሚገኝ ስለመጠጥም ተነስቶ ምናምን ነገር አንድ ላይ ብዙ ብቻ ያነሳናቸው ነገሮች አሉ። እነዛም በጠቅላላ አምናቸዋል ብዬ አስባለሁ እና ልምምዱ አንተ ጋር የለም ብዬ ነው የማስበው።